ግራ ገባኝ እኮ አሁን እንዴት ብለን የምንግባባው? ጥያቄያችን ትንቢቱን አምጣ ወላሂ እንደሚያመጣ ምንድን ነው የሚባለው? በኋላ መቼም ስለማያመጣው ልንገራችሁ፣ መቼም ስለማያመጣ ነው። ስለዚህ ያለው አማራጭ መከራከርና መጮህ ነው። ምን ሆኖ ነው? ግራ ገባኝ እኮ እኔም። ሊዲያ ደግሞ የክፍል ስራውን ሰርተሽ ጨርሽ ቶሎ በይ። ቤቱን ታብታብ አድርጉት። እስከዛው አንድ ሚሊዮን አስገቡት። ሌላ ሰው ካለ ቀጥሎ አይምሩ ታብታብ አድርጉ። ስለዚህ ያ ጀማዓተል ኸይር እስካሁን ሁለት ነገር አይተናል። አንደኛው ነገር የማቴዎስ ወንጌል ምዕራፍ 2 ቁጥር 25 ላይ ማቴዎስ የሌለን ትንቢት አለ ብሎ እንደተናገረ ወገናችን አምጣ ተባለ። ጮሆ ወረደ፣ ሊያቀርብ አልቻለም። ስለዚህ ማቴዎስ የሚባለው ጸሐፊ የወንጌል ጸሐፊ እየዋሸ ነው ያለው። መጽሐፈ ምሳሌ ምዕራፍ 28 ደግሞ ምንድነው የሚለው? እንዳይዘልፍ ሐሰተኛ እንዳትሆን በቃሉ አጨምር ይላል። ማቴዎስ ደግሞ የሌለውን ጨምሮ ተናገረ። ምን የሚል ጨመረ? ናዝራዊ ይባላል የተባለው ይፈጸም ዘንድ ወደ ናዝሬት ከተማ ሄደ አለ። ነቢያት እንደዛው ተናግረው ያውቁ። ተናገረው የምትሉ ከሆነ የትኛው ነብይ ነው ወደ ናዝሬት ይሄዳል ብሎ የተናገረው? ማስረጃ አቅርቡ። አንደኛ። ሁለተኛ ደግሞ ቁጥር 16 ላይ ደግሞ ጣዖት አምላኪ እንደሆነ ይናገራል። ጣዖት አዳምጣ ጀማ፣ ኢየሱስ ጣዖት አመለከ ይላል። ደግሞዋለሁ፣ ጣዖት አመለከ። መጽሐፉ ነው ያለው ቃል በቃል አብዝተው ለጣዖት ይሰዉ ነበር ይላል። እነማን? እስራኤልና ልጁ ደግሞ ኢየሱስ ነው አይደለ? ወልድ ኢየሱስ ነው ይናገራል። ይሄ ቃል ስለ ኢየሱስ አወራም ካላችሁ ማቴዎስ ዋሽቷል። ለምን? ማቴዎስ ምንድነው ያለው? ልጄን ወደ ግብጽ ጠራሁት የተባለው ይፈጸም ዘንድ ኢየሱስ ወደ ግብጽ ይሄዳል። ኢየሱስ ወደ ግብጽ ሄደው ለምንድን ነው? እግዚአብሔር ጠራሁት የተባለው እንዲፈጸም ነው አለ። ይሄ ትንቢት ደግሞ ስለ ኢየሱስ እንደሚያወራ ከገዛ መጽሐፋቸው ያው ከመጽሐፍ ቅዱሳቸው አይን ያለው ይመለከት ያው መጽሐፍ ቅዱሳቸውን ከፍተን አሳይተናል። እዚህ ጋር ማሳይተናል። ሆሴዕ ላይ እንደሚያወራ አሳይተናል። እስካሁን መልሱ ጩኸት ብቻ ነው። ጩኸት ብቻ። የቀደመው ሴት ጮሃ ወረደች። አሁንም ደግሞ ጮሆ ወረደ። ሶስተኛ ካለ ይግባ። ሶስተኛ እሺ፣ ክርስቲያኖች እስኪገቡ ድረስ ቫላር እንደዚህ ተጽፎ በብሉይ ኪዳን ለክርስቶስ የተቀመጡ ትንቢቶች ካሉ አንድ ሁለት ነገርንና እንየው፣ ዝም ብለን ከምንቀመጥ ክርስቲያኖች። ቫላር አለክ? አይ ቲንክ ታይቷል። በቃ ይምሩ፣ ቀጥሉ። አለክ ቫላር? አለ። በቃ እንደዚህ ታውቃላችሁ። ኤኒዌይስ እንደዛ የለም። አንደኛ ታውቃለህ፣ የማቴዎስ ወንጌል ኮንትራዲክት ያደርጋል ብዙ ጊዜ ሲጽፍ ኮንሰንትሬት የሚያደርገው የብሉይ ኪዳኑ ጥቅስ በቃ እግዚአብሔር እንዳለው መጽሐፍት እንዳለው ትንቢት እንዳለው ምናምን ነገር ለማለት ነውና ማቴዎስ ለምሳሌ ሆሴዕ ላይ ቅድም የጠቀሳችሁትን ጥቅስ ለማሳካት ብሎ ሌሎች ጎስፔሎች ያልጠቀሱትን ወዴት ወሰደው? ወደ ግብጽ ወሰደው። ገብቷል። ሲቀጥል ደግሞ ሂስቶሪካሊ ራሱ በማቴዎስ ወንጌል ላይ እንደተጠቀሰው ሄሮድስ ህፃናትን አልጨፈጨፈም። ይሄ ሂስቶሪካሊ የተቀመጠ ታሪክ ነው። እነሆ ራሄል ባለቀሰች አይነት ነገር ኦልድ ቴስታመንት ላይ ያለውን ጥቅስ ለማሳካት ሄሮድስ ህፃናትን ገደለ። ሂስትሪም ሁሉ ጊዜ ሪፈር ማድረግ አለብን። ሂስቶሪካልም አልተቀመጠም። ነገር ግን ማቴዎስ ግሪክ ነው። አሁን ለምሳሌ ኦርቶዶክሶች ወይም ፕሮቴስታንቶች ማቴዎስ ቀራጩ ማቴዎስ ነው ከኢየሱስ ጋር ነበረ ብለው ያስባሉ፣ ግን አልነበረም። ገብቷል አይደል? ያን የዕብራውያኑን በዕብራይስጥ ቃል የተጻፈውን ጎስፔል የጻፈውን አይደለም እያልኳለሁ። የግሪክ ቴክስቱን የጻፈው ማቴዎስ ሁሉ ጊዜ የመጽሐፍ ቅዱስ ታሪክ ከፕሮፌሲዎቹ ጋር ለማገጣጠም በቃ ሁሉ ጊዜ ሲዳክር ነው የሚውለውና የጠቀሳችሁት ታሪክ በብሉይ ኪዳን ላይ መሲሁ ናዝራዊ ተብሎ ይጠራል የሚል ቃል የለም። ማቴዎስ ሚስ ያደረገው ነገር ምንድነው? ለምሳሌ በዕብራይስጥ ቃል ኔዘር ይባላል። ኔዘር ማለት ብራንች ማለት ነው፣ ቁጥቋጦ ማለት ነው። ገብቷል አይደል? እነሆ ከእሴይ ቁጥቋጦ ይወጣል የሚለውን ቃል ሚስ አንደርስታንድ ስላደረገው ናዝራዊ ቃሉ ኔዘር ነው የሚለው። ኔዘር ማለት ብራንች ማለት ነው። ገብቷል? እሱ ግን የሌለ ቦታ ሚስ አንደርስታንድ ስላደረገ የግሪክ የፓጋኒስቲክ ጸሐፊዎቹን ፓጋኒስቶች ስለሆኑ ነዘር የሚለውን የዕብራውያን ቃል ነዘር ማለት ብራንች ማለት ነው። ናዝራዊ ይባላል። ለምሳሌ ኢየሱስ ከናዝሬት ስለመጣ ነው ናዝራዊ የተባለው አይደለም። ሳምሶን በብሉይ ኪዳን ናዝራዊ ተብሎ ተጠቅሷል። ናዝራዊነት ለምሳሌ ናዝራዊ የተባለ ሰው በፀጉሩ ላይ ምላጭ አያርፍበትም፣ አይላጭም፣ ወይን አይጠጣም። ገብቷል አይደል? እየቆየ ሲመጣ የናዝሬቱ ኢየሱስ ናዝራዊ ኢየሱስ ነው ሲባል የነበረው እኛ እንደምናውቀው ከሆነ ገብቷል አይደል? ስለዚህ
ማቴዎስ የማያውቀውን ቃል የሌለው የብሉይ ኪዳን ጥቅስ አድርጎ አስቀመጠው። የተሳሳተ ነው፣ ስህተት ነው። ኤንዌይስ ግን አንድ እንድትረዱት የምፈልገው ነገር ኔዘር የሚባል ቃል አለ። ኔዘር ማለት ቁጥቋጦ ወይም ብራንች ቅርንጫፍ እንደማለት ነው። ገብቷል? ለምሳሌ አንድ የተረተረት አባት አለ ዘበነ የሚባል ሰውዬ። ጴንጤዎች ብትጠይቋቸው ወይ ምናምን ብትጠይቋቸው አይሁዶቹንም ብትጠይቋቸው ማቴዎስ አይገኝም ከብሉይ ኪዳን ላይ ምናምን ልክ የሚያውቅ ይመስላል። በዚህ ኔዘር ማለት ብራንች ማለት ነው። ግን ማቴዎስ ሲጠቀመው ለሌላ ቴዎሎጂካል ኮንሴፕት ነው የተጠቀመው ነው። ስለዚህ ማቴዎስ ተሳስቷል። ይሄ ብቻ አይደለም ባይዘው የተሳሳተው። ገብቷል? ማቴዎስ ብዙ ጊዜ ፌል የሚያደርግባቸው ጥቅሶች አሉ። ለምሳሌ የክርስቶስን ሪዘሬክሽን ለማስረዳት ገብቷል? መጀመሪያ ካህናቶቹ አልተረዱትም። ይሄንን ቴምፕል ይሄን ቤተ መቅደስ አፍርሼ በሶስተኛው ቀን እገነባዋለሁ። ከዛ በኋላ የተቀበረው አርብ ነው። በማግስቱ ሄዱና ጲላጦስ ጋር እንዴ ትዝ አለን ከ3 ቀን በኋላ እኮ እነሳለሁ ብለዋል። ስለዚህ በቃ ደቀ መዛሙርቱ ሬሳውን እንዳይሰርቁ ጠባቂ ያድርግልን። ተሰርቆስ ቢሆንስ? ገብቷል? ማለት ይሄ ቴዎሎጂካሊ የሆነ ሪትሮፊት የሆነ ነገር የፈጠራ ድርሰቶች ናቸውና በዚህ ላይ ምንም ማለት አያስፈልግም። በቃ ፈጠራ ነው። ኤኒዌይስ ቴንክ ዩ። እሺ ባላር አይ ቲንክ ኡስታዝ ወሂድ መጥቷል። በጣም በቃ ላገናኘክ የምፈልገው ኡስታዛችን ነበረ። የሚችል ከሆነ ይገባል። ትቀጥላላችሁ። ላስቀጥልን። ኢምሩ ቀጥል ኡስታዝ፣ ከቻል ከፍ በል። ጀዛከላህ በኋላ በጣም ገራሚ ፖይንቶችን ያነሳው እያንዳንዱ የተናገርካቸው ነገሮች ወደ ፖይንት እና በጣም መዋት ያለባቸው ነገሮች ነውና አላህ ሂዳያ ይስጥ። ዱዓ እናደርግልሃለን። እሺ ወገናችን ፒፒ ሰላም ብያለሁ። አልሰማም? ትሰማለህ? የለውም እንዴ? አለ ክሱን የተቋረጠ አይምሮ በጣም ፎክሮን የገባው ኢምሮ አካውንትን ለመሸጥ ተዘጋጅ ብለዋል። ዝግጁ ነህ ኢምራን? አቤት። ምንድን ነው የተከናወነ ያለው? ኔትወርክ አሪፍ አይደለም። ከሂሪ ጋር ቀጥል። ኔትወርክ አሪፍ አይደለም። አይ እሺ፣ ለማንኛውም ያው ገልጻችሁታል፣ በደንብ ተወርቶበታልም። ግን አንድ የሚያስቅ ነገር ልንገራችሁ። በጣም የሚያስቅ ነገር ማለት ነው። አሁን ገልጾላችኋል። ማቴዎስ የሌለውን ነገር አለ ብሎ ተናገረ። ምን የሚለው? በነቢያት ናዝራዊ ይባላል አለ። በነቢያት ተብሎ የተጻፈ አለ። እንደዚህ የሚል ቃል ስንል የለም። ስለዚህ ክርስቲያኖች ምን አሉ? ታሳያችሁ ያሉትን ወላሂ አታምኑም። ግን ቢበል ጥሩ ነው። መጽሐፉ ተቃጥሎ ጠፍቷል አሉ። ተመከቱ። ልጄ እንደ ናዝራዊ ይባላል ተብሎ በነብይ የተነገረው ይደርስ ይፈጸም ዘንድ አለ። እንዲህ የሚል ወዴት አለ ቢሉ በፄባው ጠፍቷል አሉ። ጠፍቷል። ስለዚህ መልሱ ምንድነው? ቄሶቹ ምን አለ? ይሄ አንድምታ ነው። የመጽሐፍ ቅዱሳችሁ ሁልጊዜ አንድምታ ይላል። ያው አንድምታ ገዝተናል አለ። ያው ምን አለ? ጠፍቷል አለ። ስለዚህ መጽሐፍ ቅዱሳቸው ራሱ እንደጠፋ አመኑ። ምን ለማድረግ? ማቴዎስን ለማዳን ኢምራን ገብተናል። የመጽሐፍ ቅዱስ ማስረጃ እየጠየቀ ነበረ። ያላ አቅርብ ማስረጃህን። ያላ ኦኬ፣ ማስረጃውን ልስጥህ። አዎ ስጠኝ። አዎ ይጠብቅ። አካውንትን ስንት ለመሸጥ ተዘጋጅተሃል? ምንም አታታስብ፣ ብቻ አምጣ። አካውንትን ለመሸጥ ካመጣ የምታመጣው ይታወቃል። ችግር የለውም፣ አምጣ። ብቻ አንተ ጀግና ሆነህ አሳይ። ጀግና ሆነህ አንተ እናት የወለች እንኳን አሳይ ነው። ይታወቃል የሚባል ነገር የለም። ናዝራዊ ኢየሱስ ክርስቶስ አይደለም። እንደዚህ አይደለም። እንደዚህ አይደለም። አዳምጠኝ፣ ልድገምልህ። ጀግና ሆነህ አንተ አምጣ። ባይዘዌ ልታመጣ የምትችለውንም ምን ልትል እንደምትችልም አስቀድመን ተዘጋጅተን የትም አትሄድም። ጀግና ሆነህ ብቻ አንተ አቅርብና ከዛ በኋላ እናወራለን። ስለዚህ ወሬውን ተውና ማስረጃ አቅርብ። ያላ ያው ካሜራ ከፍቻለሁ። አካውንቴን እሸጣለሁኝ እኔም ማሂርም እንሸጣለን እያልክ ስለነበረ ጆሮ አይሰማም። ደገምኩልህ። አይሰማም ጆሮ ወገኔ።
አይ እንደዚህ ወደ ስድብ ከምትገባ ጥሩ አይደል። ወደ ስድብ የሚገባ ወደ አምላክህን ተው። አምላክህን እንድናገርብህ አታገኝ። እሺ ስድብ የጀመርከው አንተ ነህ። ስድብ የጀመርከው ጆሮ እየሰማ አይደለም። ካልሰማ ምን ላድርግ? ልድገምልህ። አንተ ጀግና ሆነህ አምጣት በስነ ስርዓት እያወራሁህ ነው። ማስረጃ ጠየቅ። አካውንትን ለመሸጥ ዝግጁ ከሆንክ ማስረጃውን ልስጥህ ነው ያልኩህ። አዎ አምጣ። አሰማም። አዎ ጀግና አምጣ እያልኩህ። አንተ ጀግና ከሆንክ አቅርብ እያልኩህ እኮ ነው። አሰማ ያላቀርብልህ ነው። ምን አስቸኮለህ? ከወገናችን ኧረ እባክህን ላውራበት። መጽሐፈ መሳፍንት 13:5 ላይ ናዝራዊ እንደሚባል ትንቢቱ ተጽፏል። እሺ አንደኛ መጽሐፈ መሳፍንት የትንቢት መጽሐፍ ነው ተጽፏል። ልንሄድልህ እኮ ትንቢታዊ ቃል ነው። ቃሉን ማየት እንችላለን። ለምን ትደነግጣለህ? መደንገጥ እኮ የለብህም። ሳውራ አዳምጥ። ጆሮ ችግር ጆሮህን ታከም። ሳውራ አዳምጥ። አንደኛ መጽሐፈ መሳፍንት ኡስታዝ ነህ አይደለ? እየቀጠፍክ ነበረ። ጆሮ ካልሰማ ችግር አለብህ ማለት ነው። ጆሮ አይደለም አትበለኝ። ማስረጃ ትንቢታዊ ቃል ተጽፏል ወይ ብለኸኛል። ማስረጃውን እየነገርኩ ነው። ማስረጃውን ተቀበል። የምትል ከሆነ እንመለከት ነው። ክፈት። እስካሁን እየቀጠፍክ ነበረ። እሺ ላውራ፣ ፍቀድልኝ ላውራ። ምንድን ነው እዚህ የሚያስረብሽ? ሆነ የፈረመ ወገኔ በእንደዚህ አይነት መገር ለምን ተረበሽ? በአንተ ይብሳል ወገኔ። አቤት እንትን መውተኛለህ። ክፈተው። እኔን አይደል ያልከኝ? ኧረ አንዴ ተረጋጋ። ክፈተው። የፈራኸውማ አንተን አልከፍትም እኮ አንተ ነህ። ክፈት። አንተን የተረበሽከው ወገኔ። አንተ ተረጋጋ ማለት ሀሳብ ላይ አተኩርና ቆይ ፒፔ አለ ይሰማል። አትግባ። ምንድን ነው ለምር የምትደራረቡት? ኦኬ ውረድ በቃ። አይ ውረድ ማለት ተረጋግቶ ማውራት አልፈልግም። ፐርሰናሊ ነው እንትን የሚለው። ውረድ ሸኙት። እኔ ፐርሰናሊ ምክንያቱም ፐርሰናሊ ትታችሁ ጥቅሱን አውጥተህ ተነጋገር። የመሳፍንት ላይ ያለውን ልልህ ነው የገባሁት እኔ፣ ሌላ ነገር አይደለም። የሆነ ፖለቲካና መልክ ለመስራት አትችልም እንደዚህ ማለት። አንድ ድል እንስጥህ ታስተካክላለህ። አንድ ድል እንስጥህ እናስገባው። አንድ ድል ልስጠው። ኡስታዝ አንዴ ከመግባቱ በፊት ፖይንቶችን ላስቀምጥ አንዴ ኡስታዝ። ኦኬ ከዛ ይገባል። ያ ጀማዓት አያችሁ፣ እንደዚህ ነው መጮህ መሳደብ ነው መልሳቸው ማለት ነው። አንደኛ መጽሐፈ ሳሙኤል የትንቢት መጽሐፍ ነው ያልኩት። ለምን እዚህ ጋር ወገቡ እንደሚይዝ ያውቃል። እንትና ማቴዎስ ምንድን ነው ያለው? በነብይ እንደተባለው። ተናጋሪው ማን ነው? ነብይ ነው። በደንብ ያዙልኝ። ተናጋሪው ማን? ነብይ ነው። በነብይ ነው ያለው። ግን መጽሐፈ መሳፍንት ጸሐፊውም ነብይ አይደለም፣ የትንቢትን መጽሐፍ አይደለም። 4 ነጥብ። ስለ ኢየሱስ ወይም ስለ መሲሁ የሚነገርም ነገርም የለውም እንጂ ጭራሽ ነው መጽሐፍ እናውጣለት። ችግር የለውም። ይምራን ይዋና እናውጣለት። ሰው የሚያዳምጥ አስገቡትና። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይመቻል እንደ ጊዜ አለክ ኡስታዝ? አይ የለኝም። ልጁን ለመረጋጋት ነበር የገባሁት የነበረው። ኧረ አንድ ሰው ላስተዋውቅክ፣ አንድ 5 ደቂቃም ካለክ እኔ ላዳምጥ። ሚት አድርጌ ልጆች ይተኙና ከዛ በኋላ ላይ እገባለሁ። በኋላ ላይ ማውራት እችላለሁ ብዬ ነው። እሺ ኡስታዝ። እሺ ይምሩ ቀጥሉ። ልጁ ካለ ድጋሚ ይመለስና ረጋ ብሎ የሚያወራ ከሆነ ያወራ፣ የሚሳደብ ከሆነ እኔ ማርሽ እቀይራለሁ ማለት ነው። ከይቅርታ ጋር ማርሽ እቀይራለሁ። ስለዚህ አስገቡት። ካለህ ና ግባ። ያሁላ ጮቴት ነው ካለ አስገባው። ጃ ወገናችን ገስት ላክ እንጂ ምንድን ነው አያችሁ? ይሄን ያልኳችሁ ገና ከመጀመሪያ በቃ ውይይቱ አልቋል። ለምን የማቴዎስ ወንጌል ነብይ ነው ያለው፣ እዛ ጋር ደግሞ የነብይ መጽሐፍ አንደኛ፣ ሁለተኛ ደግሞ መጽሐፈ መሳፍንት የሚከፈትልሃል ናግባ። ግን ስንጀምር ራሱ መጽሐፈ መሳፍንት ጸሐፊው ሰበር ዜና ማለት አሳያችኋለሁ። ከፈለጋችሁ ያው ይግባና አሳያችኋለሁ። አዘጋጅቼ ማለት አስቀምጫለሁ። የመጽሐፍ መዝገበ ቃላት ላይ ቃል በቃል የመጽሐፈ መሳፍንት ነብይ አይደለም፣ ታምናል። ነብይም አይደለም፣ የታሪክ መጽሐፍ ነው። ሲቀጥል ጸሐፊው ራሱ አይታወቅም። አንደኛ ተናጋሪው ነብይ አይደለም፣ ሁለተኛ ጸሐፊው አይታወቅም፣ ሶስተኛ የታሪክ መጽሐፍ ነው። ዘጋ ነው አንደኛ ስንጀምር ማቴዎስ ነብይ ነው ጸሐፊው የማይታወቅ ጸሐፊውና ተናጋሪው የማይታወቅ ሀቢቢ እሱ አይደለም ፖይንቱ። መጽሐፈ መሳፍንት ላይ ስለ መሲህ ወይም ደግሞ ስለሚመጣው መሲህ ናዝራዊ ተብሎ የተጠቀሰበት ጥቅስ ካለ ያውጣ ነው።
ያንን መውጣት አይችልም ነው ማን ጻፈው? ለምን ተሻችሁ ውስጥ ለምን ትረበሻላችሁ? ለምን ትረበሻላችሁ? እንደዚህ አይነት ቃላት አትጠቀም። ማውራት የምትችል ከሆነ እኮ ከፍተህ ማውራት ነው እንጂ እኔና ሶር አይደለም። ኦኬ አታውሩት አንዴ ተመለስና አንድ ድል ይሰጣል። አታውሩት ስንል እናስወርደዋለን። ኡስታዝ ራስህ ተቆጣጠር። ሞዴሬተር አለክ ራሱ እንትን ይበለው ራሱ ያናግረው። እሺ አትንኩት ልጁን እና ላክ ተረጋጋና አውራ። ተረጋግታችሁ እንድታወሩ ነው ኡስታዝ እያወራክ ያለው። ተረጋጋና እንትን ካለክ ላክ ሰቢራለሁ። ኦኬ ፒፒ ሰላም ብያለሁ በቅድሚያ። ኦኬ እኔ ከሙሉ ገስቱ ጋር አላወራም። ማውራት የሚችል ካለ ኢምራን ነው አይደል የጀመረው። ኢምራን ለመቀጠል የሚችል ከሆነ ይቀጥል። ኢምራን ጨምራል። መጽሐፍ ጥቅሱን ነው የፈለኩት እንዲያወጣልህ ነው ላግዝ ነው። አይ መጨመር ሳይሆን መጽሐፍ ምዕራፍ ስንት ነው? አንተ ነው የሚመለከተው። አንተ ከኋላ ስለመጣ ከኋላ የመጣ የናወጣ እንዳይሆን ነገሩ። ቀይ ከሱ ጋር ላውራ። አንተ ሚዩት አድርግና እሺ። ጥቅሱን ብቻ ነው የፈለግነው እኛ ስለነበረ ቃል እየገቡ የነበረው አካውንቱን ሊሸጥልኝ ስለሆነ ያው እያወራሁ ጥቅሱን ተናገር። ቦታው አካውንትን እኔ እገዛለሁ። ኢምራን አካውንትን እኔ እገዛለሁ። ለማንኛውም እንጠብቃለን። መጀመሪያ ማስረጃውን አቅርባ ነገር ምዕራፉ ከፈተን ቅድም ነው የነገርኩህ መጽሐፈ መሳፍንት ያው ተከፍቶልሃል። እሺ መጽሐፈ መሳፍንት ስንት ነው ያልኩህ? መጽሐፈ መሳፍንት ያው ቁጥሩን አልተናገርክም። ያው መጽሐፈ መሳፍንት 13:5 መጽሐፈ መሳፍንት 13:5 ያው እሺ አንዴ 13:5 ያው 5 አላልኩም 5 13:5 እሺ 13:5 ችግር የለውም። ያ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይደርስበትም፣ እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ምን ይላል? አንብበው አንዴ እስራኤልን ማዳን ይጀምራል። ምን ይላል? ስለማን የሚያወራ ምን ይሆናል ነው የሚለው? ለእግዚአብሔር የተለየ ምን ይሆናል? አንብበ ምን አይደለም እንዴ? ስለማን ነው የሚያወራው? መጀመሪያ ስለ ኢየሱስ ተረጋጋ። አይ ያልተረጋጋው እኮ አንተ ነው። ተረጋጋ እንጂ እኛ ከሆነ ያው እዚህ ጋር ፍልስጤማውያን ያድና ይላል። ይሄ ስለ ኢየሱስ የሚያወራው ስለ ኢየሱስ የሚያወራው አይ ስለ መሲሁ ነው የሚናገርበት የሚል የትኛው ይልቃል ነው? እሱን ነው የፈለኩት ማወቅ ነበር የፈለግነው። አንዴ ፒፕ አትረበሹ። ለምን ሮጡ የምትበጠበጡት? አይ እንግዲህ እንደዛ አይ ቲንክ ከሳልጅ ጋር ማውራት ትንሽ ይከብዳል። ተረጋጉ እንጂ ይሄው ቃል በቃል ናዝራዊ የሚል ነገር አይ በቃ አነጋገረ ትንሽ ያስጠላል። እኔ ከሳልጅ ጋር ማውራት በጣም ነው የሚያስጠላኝ። እስከ 5 እና 6 አንብበው እስቲ ይምራል። ሴቲቱም ወደ ባሏ መጣ፣ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልኩም እንደ እግዚአብሔር መልክ እጅግ የሚያስደነግጥ ነበረ፣ ከወዴት እንደመጣ እያለ ይቀጥላል። ወደ ባሏ መጣ። ስለ ሶምሶም ነው የሚያወራው። ሶምሶም አኔልና ሚስቱ የወለዱት ልጅ ናዝራዊ የተባለው ጸጉሩን እንትን ባይል ማለት ነው፣ ጸጉሩን የማይቆረጥ ሶምሶም የተባለው ልጃቸው ነው። ስለሱ ነው የሚያወራው። ስለ መሲህ ነው የሚል ነገር አንብቤ አላውቅም። እንደዚህ አይነት ጥቅስ ልጁ ትንሽ መረጋጋት ይጎለዋል። ኦኬ በቃ ቀጥሎ ከሌላ ሰው ጋር አለይኩም ሰላም ወራህመቱላህ። ኢምሩ ጥያቄ አለኝ። ቆይ ላንተ ሳሉት ስዕሎች ራሱ ስታዩአቸው ኢየሱስ ከነጸጉሩ ነው አይደለ? ለምን ብላችሁ ጠይቋቸው ምናልባት የሚሰጧችሁ መልስ አይኖርም። ለዛ ነው ፓንክ ተቆርጦ አይደለም እኮ አይደለ? ጸጉራም ነው አይደለ? ክርስቶስ ወይም ኢየሱስ ዳትስ ኢት። በቃ ሳምሶን ናዝራዊ ማለት በራሱ ላይ ምላጭ የማያርፍበት ወይንንም የማይጠጣ ማለት ነው። የቃል ኪዳን ልጅ ወይ የስለት ልጅ ይባላል ባይዘው በትራዲሽናሊ በእነሱ አስተምሮና ኤኒዌይስ ዲፒክት ሲደረግ ወይም ድሮ ሲደረግ ጸጉራም ነው አይደለ? ኢየሱስ ዳትስ ናዝራዊ ለመባል ከናዝሬት ከተማ መምጣት የለበትም። ነገር ግን ይሄ ጥቅስ ስለ መሲሁ የተጻፈ አይደለም፣ ስለ ሳምሶን ነው። አለቀ። ማቴዎስ ደግሞ ኤቪደንስ የለውም። ናዝራዊ ይባል ዘንድ የሚባል ቃል የለም። ቅድም እንደነገርኳችሁ ነዘር የሚባል ቃል አለ። ኤኒዌይስ ይሄ መልስ የለም። ምንም የሚያከራክር እንትን የሚል ነገር አይደለም። ኤኒዌይስ እሺ አንድ ነገር ተቀጣላችሁ ኢንሻአላህ። ያ ጀማዓተል ኸይር በደንብ ተመከቱ። የማቴዎስ ወንጌል ነው ትንቢቱ ያለው እንደዚህ ይላል። ያው በነብይ ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ ሄዳለ።
የትኛውም የመጽሐፍ ቅዱስ ክፍል ላይ ብትፈልጉ ኢየሱስ ወይም መሲሁ ናዝራዊ ይባልም መቼም አታገኙም። ጭራሹን የለም። ለዛ ነው ወገናችን፣ ለዛ ነው ተመከቱ፣ ያጀማ ተመከቱ። የመጽሐፍ ቅዱስ አንድምታ ምንድን ነው ያለው? እዚህ ጋር እንዲህ የሚል ወዴት አለ ቢሉ ጠፍቷል። 4 ነጥብ አያችኋ? ጠፍቷል ብለው ቄሶቹ የተናገሩት። ይሄ የቄሶች መጽሐፍ ነው፣ የኦርቶዶክስ ቄሶች። እነሱ ራሱ እንዳመኑት ማስረጃ ስለሌለ ጠፍቷል ብለው አምነዋል። ወገናችን ይሄን አመጣ፣ መጽሐፈ መሳፍንት አመጣ። መጽሐፈ መሳፍንት ስለ ኢየሱስ እንደሚናገር በመናቀል አንደኛ፣ ሁለተኛ ስለ ኢየሱስ የሚናገር ከሆነ ማርያም ባላላት ኢየሱስ እስራኤልን ከፍልስጤም አድኗቸዋል። ኢየሱስ እንኳን ከፍልስጤም ሊያድናቸው ይቅርና በሮም መንግስት ግብር ሲከፍል በኋላም በአይሁዳዊ የተገደለ ነው አይደለ? እንኳን ሊያድናቸው አላዳናቸውም። ግን መጽሐፉ እርሱም አለ እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል አለ። ኢየሱስ አድኖ አያውቅም፣ ራሱን እንኳን ማዳን አልቻለም። አያ ስለዚህ ስለ ኢየሱስ እንደሚናገር በምን እናውቃለን? አይናገርም። ይናገራል እንኳን ብትሉ እናጨበጭብላችኋለን፣ ወረበል እናጨበጭባለን። ለምን ማርያም ባል የላትም የሚባለው ነገር ውድቅ የሚሆነው ለምን? ሴቲቱ ወደ ባሏ መታ ያለ ባላት ይናገራል። ቀጥሎም ብዙ ታሪኮች ያስቀምጣል ስለ ሳምሶን እንደሚያወራ ማለት ነው። ዘጋ። ስለዚህ ከየትኛውም የመጽሐፍ ቅዱስ ብትፈልጉ ናዝራዊ ይባል የምትል አታገኙም። ስለ ኢየሱስ ስለ መሲሁ የሚናገር መቼም አታገኙም። ሲቀጥል ናዝራዊ ማለት እዚህ ጋር ናዝሬት ከሚል የመጣ ነው ያለው ማቴዎስ ያለው። ማቴዎስ ምን አለ? ናዝሬት ከሚለው ቃል የመጣ ነው አለ። ግን ትርጉሙ እንደዛ አለ። ናዝራዊ ማለት እዚህ ጋር ያዋለበት በዛ መንገድ አይደለም። እና ያስቃል፣ በእውነቱ ያስቃል። ብያቸዋለሁ። ጥቅስ ቢያመጡ ራሱ አያስኬዳቸውም። ለዛ ነው ቄሶቹም ራሱ ያመኑት ማለት ነው። ጀዛኩሙላ ኡስታዞ ጀዛከላ። ቀጥሉ ያ ጀማ። እኔን ክፈትልኝ ማይምሮ አንዴ ከአንድ ጀምሮ ክፈትልኝ። የጠበቅኩ የነበረው እንደውም ምን ያህል አደገኛ እንደሆነ ነው። እንደዛ ብሎ ማስተማሩ አደገኛ ይሆናል። ከአንድ ጀምሮ እንመልከተውና ምን ያህል ለክርስቲያኖች ስላቅና ስድብ እንደሚሆን ተመልከቱት። ጥቅሱ ምን እንደሚል ማለት ነው። የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ አለ። እግዚአብሔርን በፊልስጤማውያን እጅ 40 ዓመት አሳልፎ ሰጣቸዋል። ቀጠለና ከዳን ወገን የሆነ ማኑሄ የሚባል አንድ የሶርዓ ሰው ነበር አለ። አባትየው ማኑሄ ተብሎ ይጠራል። ከዛ ሚስቱ መካን ነበረች አለ። ማርያም ማለት ነው እንግዲህ ማርያምን ነው ካሉን። ልጅም አልወለደችም አለ። እቺ መካኗ ሴት ልጅ አልወለደችም ነበር። ከዛ የእግዚአብሔር መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅም የሚያሰክር ነገር አትጠጪ፣ እርኩስም ነገር አትብዪ አለ። ከዛ ምን አለ? እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል ብሎ ነው ያስቀመጠው። አንደኛ ከዳን ወገን ናት ሴቲቷ፣ ሰውየው ከዳን ወገን ነው አባትየው። ሁለተኛ ሴቲቷ መካን ናት። ሁለተኛ በሴክሹዋል ኢንተርኮርስ የተፈጠረ ነገር ነው። ማርያም ናት ካላችሁሽ እንቀበላለን፣ ደስ ይለናል። ግን ማቴዎስ ወንጌልን ዜሮ ነው የምናደርገው፣ የዘር ሐረጉን ማርቆስ ሁሉ የሉቃስንም ጨምሮ ማለት ነው። እና ይሄንን ፖይንት እንትን ልበል ብዬ ነው። እዛው ዝቅ ብለህ ብታየው ኢምሩ የሚያሳዝነው ነገር ማለት ነው ይሄ የሚወለደው ልጅ ሚስት ያገባል፣ ይዋለዳል፣ ይዛመዳል። ኢምሩ በጣም የሚያሳዝን እይታ ወላሂ አመለካከታቸው። አይ ያስቃል። እንትን እኮ ነው ፍለጋ ታውቃለህ፣ የሆነ ቃል ለቀማ ነው። ግን አንድ ቃል ፍለጋ እንትናቸውን ሲያስገቡ ትልቅ ወጥመድ ውስጥ ይገባሉ። ወላሂ በዚህ ጥቅስ ብቻ ጀማ እንቀበል፣ በቃ ሃሌሉያ ተቀብለናል። ኢየሱስ ዘር ሐረጉ አይታወቅም። አንደኛ ማርያም ባላላት፣ ኢየሱስ አግብቷል፣ ኢየሱስ ፍየል ጠባቂ ነበር፣ ኢየሱስ ጸጉሯን ያላጭም ነበር እና ማርያም ደግሞ ሰካራም ወይም ደግሞ እንዳትጠጣ ተከልክላለች በመጽሐፉ። እሺ ጨርሻለሁ። ቀጥሉ። ኤሪን አስተናግዳት ለምንጭ ከሆነ ቀጥል ሀቢቢ። ማዳመጥ ነው የገባሁት። ቀጥል። ኸይር ጃ የሚያወራ ካለ ወንድም ማሂር ኡስታዙና ኡስታዝ አይመቸኝም በመሰለኝ። ኦኬ እሺ ሄሪ ሰላም ብያለሁ። ሰላሙን አላማ ትግርኛ የሚችል ሰው አለ? አው አለ። እሺ ብሎ ማለት ታዲያ ክልዳ ካደለ ኣብዚ ወርሒ እዚኣ ተኸታተለኩም ዘለኹም ማለት እዩ። ኦኬ እሺ ግን ስለ ኢየሱስ ክርስቶስ ማለት እዩ ስለ ኢየሱስ ክርስቶስ ወላዕና ክጠይቅ ተለኹ እንትን እዩ ኣብቲ መፅሓፍና እውን ቆል እንትን ፈጣሪ ይኮነን ዘሎ ተረዲኻ
ግን ኣነ ግራ ዝኣተየኒ ህዚ ከመይ ድመሲልካ ፈጣሪ እናንተ ስኻትኩም ረቢ ትብልዎምሽ ንሕና እውን ደሞ ህዚ ኢየሱስ ክርስቶስ ፈጣሪ ምዃኑ ኢና ንፈልጥ እሺ ሕዚ ኣንት ናፍቲ መፅሓፍ ገለ ክሪኦ ዘለኹም ብዙሕ ብባባና ድማ ተዋህዶ ዝኾነ ሰብ ደግሞ ብዙሕ እንትን እውቀት የብሉኝ ኣብ መፅሓፍ ማለት እዩ ብዙሕ ዝፈልጥ ሰብ ይኾነ ግን ሕዚ ኢየሱስ ክርስቶስ ወዲ ፈጣሪ ስለ ዝብል እናንተ ደግሞ ንስኻትኩም ከዓ ረቢ ትብልዎ ፈጣሪ ምዃኑ የድኣምን ህዚ ኣነ ናይ ወዲ ፈጣሪ ምዃኑ እየ ዝፈልጥ ህዚ ማለት እዩ ኣነ ተረዲእካ ወዲ ፈጣሪ እዩ እዎ ኦኬ ናብ ሓደ ክንጀምር ግን እኔ ከማወራ ማሂር ካለ ሀቢብ ያውራት አንተ ሁላችሁ መጀመሪያ ያሉትን ኢምራን ያለችው ይተርጎምላቸው ከታች እንዲገባቸው ያለችው ይተርጎምላቸው ለተርጎምላቸው ያለችው እሺ ቀጥል ማሂር ተርጎምላቸው እስቲ እሺ ያለችው ሐሳብ ምንድነው እናንተን ስከታተላችሁ አሁን አንድ ወሬ ነው እና እኛ ጋር ጠለቅ ያለ እውቀት የለም ኦርቶዶክስ ሲባልም ጠለቅ ያለ እውቀት የለንም መጽሐፍ ቅዱስን ሳነበው ደግሞ ኢየሱስ ክርስቶስ አምላክ እንዳልሆነ ተገንዝቤያለሁ እናንተ አምላክ የምትሉትና እኛ አምላክ የምንለው ምንድነው እንዴት ነው የምትረዱት እናንተ አምላክ እና አምላክ የሰጣችሁት ስያሜ እንዴት ነው እኛ የምንረዳበት አንግል ደግሞ ሌላ ነው አምላክ እንዳልሆነ ግን ባይብልና አንብቤ አንደርስታንድ አድርጌዋለሁ ነው የምትለው ሐሙዮዶ ሐሳብ ሐሙዮዶ ሄሪ أوه حزي أفتناتكم حسن دي حسن أتيت نيرة ربنا فتار هزي دلويني لأنا ترديك نات سخاتم ربي لكم سلة تسوعوا لأن هذا كم تخلي في تندلو تمثيل يسمعنا كم تخلي فتار زولو تمثيل يسمعنا أوه تايو ديفرنتي مثلك يحسب بلك نجركي الله مالت بعلونا قنقة فتار مالت خزلانت بتجرنيا قويتاي تولي خودو الفتاريخ خالي لا خالي سيامي كوي خل أورمو تغير خي واقي كل خل خالد بوتا تغير لا خالي عين سيامي كوي خل تردخني تايو وانا بوينت جن فتار لو علها وسيامنا فتاري تهيو بحري تردخني سو احنا مسلم حسب بلادتاينا انا امن همس خلو الخيو فتار تولدو فتار تسانيسو لنا انا امني الفتار القبو بحر لا يخوني فتاري اي ولدي مولاد نفطر بحري اي ولدي فتاري اي دخمي فتاري اي ولعي اي ستي لنا انا حس ترديخني سمي كم بوانا هذا الساعات كم تسخط ولا لا هذا معنا بزح وقت يدن بزح مصحف ذنب بسبب يدن يسوع كرسي فتار مخانه رحنا نفلت احنا فتار ግን يخوني مصحف بعل مصحف بعل يخونن هذا كم بيبيوك يخونن أيوة فتار يوسف كرسي بعد فتار تكون فتار دفتار يتصلي ترديك أهود قد كتم سقل وتلوكل فتار يتصلي بعده جوز ولا ترديك ولا فتار اللي تصلي بعده سي كم يقر فتار كخونس أي خير نبنو عليه ولا سيت جنازة خير سولة أي ولا مصحف قدسنا ولا أبزح ولا تطيق هذي ولا مصحف قدس سنة بنت أي يوم زلوا ترديك حوسوا سيزي تناسنا ونصوري من تنسي لهم تزيناتنا وركم ونوركم صفاتكم مالتهم ما شاء الله خذا أسلمنا حتى نيكديم بتوعي يا والله أسلمنا حزي أنا بزح نقرن اشتك كاتات لكم يا إن شاء الله لم أنت مسلم لي تخوني لم أنت حد أملاخ لي تملخي ኢየሱስ ክርስቶስ ፈጣሪህም ሊሆን ተፈልጥ ኢየሱስ ክርስቶስ አምላክህም ሊሆን ተተረዲህ ለምተ ሙስሊም ነህ ንኻም እኮ ዝግጅት ትኸውን ኣለካ ብዙሕ ነገር ምሽ ተዋህዶ እንድሕር ፀኒሕኻ ንኽትቕበል እንትን እኮ ስኢልካ ብእንትን ዘይኮንከ ዝግጅት ትኸውን ኣለካ ኩሉ ነገር حق مقالة دخي أي كاي ختناري ندحر أو تجري خونقي بدم بسابورت نقولك إن أنا عنا ناس ناجز سنة سلمتي بوتا ممهري بوتا من أمسلو بدم بيك كتات دخل نقبرنا لو تات كي تجنقشي ندحرت مهر دلي خلامس أو مهر يدليه كم زلك على خون حد نقرات بزح نقرك فلت يدليه يا بخاتكم لي كتات ليه حسن لي كتات ليه حسب خمس زلك الله خير بزح نقر نحرك تسنت وين كذا جيجت هون اللي كم يجمرتها حولي كتاتلك من نظافتهم لي أتيه بسرح السعود عربي زلهم أو تقرأ يكونكم أوكي بك هم تخوين تاي تقري مسلكي
بدن بتخطاتلي حطوتها ليك بدن بحطوتها تخغربي شي كيتسكفي ناقادنا لما عنتدنا نموت مازنا نموت أي نفلتي بهوت قلدي لي موت مصتلو ناقاك مصي ويدحر ناقاك مصي خزك مصي لي خوين نموت تمالا النور طورنت خندي محاجتنا خندي حواتنا مويتهم ريناينا تيمشي غزي كي خدا مازهم نخون مازهم نموت للي نفلت ندحر اندرستاند غير خزا ولا لخي خص لمنا حس حدا املاخ مملاخ خزا امن تقبل خي لا حد املاخ مسكاد لا حد املاخ مسلا يتخلي غزي يدلي ماز موتهم نوسدنا ينفلتي مازهم نموت ماز كولدنا هم نفلا ينفلتي حدا املاخ حزقي حدا املاخ من داخل شيء ግን ከም ዝዝለካ ኣለኹ መጀመርታ ብዙሕ ነገር ውሽጥኻ ተኣምኖ ለለካ ከም ዝዝለካ ኣለኹ ጥያቄ እውን ኣለኒ ብኻሊእ ግዜ ክመፀካ ይሄ ዝስራሕ ገለ ስለ ዘለኹ መሽቆል በና እንዲያ ምስ ኢለላት ስለኹ በቃ አውዝ ደለው ሁሉም ፎሎ ገሪዮ ምሽ አዝ ወሒድ ኒኪ ፒከ ያቡር እሺ በውስጥ ተሰማኝ በውስጥ አውራ በቃ ፎሎ ወልኒ ፎሎ ክሊክ እሺ ጨላ እሺ ያ ፎሎ ይለክኝ በቃ ሌላ ጊዜ ስትመጣ በደንብ ተንከባከቧት እሺ ጀስት ምንድነው ያለችው ኢየሱስ ክርስቶስ አምላክ እንዳልሆነ ገብቶኛል አምላክነት ባህሪ እንደሌለ አውቃለሁኝ ነገሮችን በደንብ አንደርስታንድ አድርጌያቸዋለሁኝ በአእምሮ ያመዛዝኛለሁኝ ግን አሁን ወደ እስልምናም ለመምጣት ወደ ምንም ለመምጣት ከፋሚሊ ጋር ከብዙ ነገር ጋር ያለ ግንኙነት ይሄ ማስተካከል አለብኝ እንደዛ አለች መቀሌ ውስጥ ምናምን ኮነች የተወሰነ ድጋፍ መደረግ ይችላል ነበር በአካል አሁን ባለችበት ግን አልቻልኩም ግን ትንሽ እንትን ብዬ ወደዛ አመራለሁ ነው ሐሳቡ ጠቅለል ባለ መልኩ ሲታይ ማለት ነው እና በውስጥ አውሪኝ ኢንሻአላህ ወደ እህቶች ልክሻለሁ እኔ ባላውራሽም ወደ እህቶች እንድትሄጂ አደርግሻለሁ ሌላ ሰው ካለ ቀጥሉ ኢምሩይ ያው ንስ ተከና አልহামዱሊላህ ለዓለማቱ ጌታ ምስጋና ይገባው ብዙዎች እየነቁ ነው ሄሪ ዱዓ እናደርግልሻለን አላህ ሂዳያ ይስጥሽ ማህርን በውስጥ አውሪው ኢንሻአላህ ይመልስልሻል መልኩኝ ኡስታዝ ሻዳ ያዘዋል ገና መምጣቴ ነው ላላ የለም ሄሪ ጥያቄዎችን አንስታ ነበርና ስለ እስልምናሽ ጥያቄዎች አሉኝ ያለች ያው እና ደግሞ ክርስትና እንደ ውሸት እንደሆነ እንደተረዳሽ ነግራለች ኢየሱስ አምላክ እንዳልሆነ ምናምን አንስታ ነው አላህ ሂዳያ ይስጣት ይሄ ያለው ኡስታዙና ከመጣ ቫላርን አውራው ካልሆነ ደግሞ የሆነ ርዕስ ይዘን በርዕስ እንቀጥል እሺ አመሰግናለሁ ግን ሞር ጎስፔሉን ወንጌሉን ኦልድ ቴስታመንቱን ጥሩ መረዳት አላችሁና ምናልባት ደግሞ እኔ ምናልባት የምታውቁት ይሁን አይሁን አላውቅም ግን ያነሳችኋቸው ነጥቦች ልክ ናቸው ግን ለምሳሌ በክርስትና እምነት ውስጥ ያሉ ለምሳሌ ፕሮቴስታንት ወይ ኦርቶዶክስ ለምሳሌ መዝሙር 46 ላይ የዳዊት መዝሙር መስዋዕትንና ቁርባንን አልወደድክም ስጋን አዘጋጀህልኝ የሚቃጠለውንም ስለ ኃጢያት ምናምን የሚለው ፓርት አለ ጳውሎስ ደግሞ ዕብራውያን 15 ላይ ይሄንኑ በመደገፍ ይሄንን የኦልድ ቴስታመንት ቨርስ ጠቅሶ ስለዚህ ወደ ዓለም ሲገባ ስጋን አዘጋጀህልኝ ብሎ ኦልሬዲ ስለ ኢየሱስ እንደተነገረ ያነሳልና ለምሳሌ ይሄን ጥያቄ ክርስቲያኖች ቢጠይቋችሁ እንዴት ነው አንደርስታንድ የምታደርጉት እናንተ ምናልባት ኖሌጅ በዚህ ጉዳይ ላይ ካላችሁ ቢሆን ያለ ክርስቲያን ከገባ ይመልሳል መስዋዕተ አቤል ገብቷል ግን እሱ የቤት ስራ ነበረው እስኪ መልስ አግኝቶ ሊሆን ስለሚችል አንድ እናውራውና ወደ ኢብራሂም እንመጣለን መስዋዕተ አቤል ሰላም ብያለሁ ሰላም ወንድሜ እሱም ይሄን ጥያቄ ቢመልስልኝ ደስ ይለኛል ኖርማሊ ያው እንዴት አንደርስታንድ እንደሚያደርጉት ማወቅ ስለፈልግ ነው በቃ እንደዛ ከሆነ እስቲ ትመልስለታለህ መስዋዕተ አቤል መጀመሪያ ያው እንትን የነበረው ለመልሰውና በቃ ችግር የለውም
እሺ በደንብ አይተህ መጣ። አዎ ያው እኔም ያልኩ እንደዛ ነው በተወሰነ መልኩ። አሁን ብቻውን የሚያልቅ አይደለም፣ ሌላ ቀንም በደንብ እናወራ ይሆናል። የዛሬውን ግን ያው እንየውና ያው የቤተክርስቲያን አባቶችም ያሉት ትርጓሜውም ያለው ምን እንደሆነ በትንሹ ላሳይ ማለት ነው። እና አሁን አንዴ እንትኑ መጽሐፉን ታወጣልኛለህ እጃ ትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ ያለው ችግር የለውም እና እኔ መከፍትልሃለሁ። ጃቢርም አለ ግን ከሱ በፊት መስዋዕተ አቤል ማቴዎስ ወንጌል ምዕራፍ 2 ቁጥር 16 ስለማን ትንቢቱ ከየት ነው የመጣው? ችግር የለውም ነገር አለው ክፈተውና። እሺ ችግር የለውም እኔ ልክፈትልህ። አይ መጀመሪያ ያጣላለም እሱ ነበር ብዬ ነው አይቼም ልምጣ ያልከው ሆሴዕ ነው አይደለም የሚለውን ነውና እሱ ነው ዋናው። እሺ ማቴዎስ 2:16 ጃ ካለ አውጣው ከፍ አድርጌ እንዳወራ እኔም ማውጣት እችላለሁ እንጃ የማይመቸው ከሆነ ችግር የለም። ያ አይ በቃ ጃ ከፍቶታል ኢንሻአላህ። እስቲ መስዋዕት አቤል አምጥቶ እና አሁን ምን መሰለ በቅድምም ትንቢተ ሆሴዕ ይሄ እንትኑ ትንቢተ ሆሴዕ ላይ ያለው ሙሉ አይደለም አላልኩህም። እኔ ያልኩ እንደዛ እንደሆነ በምንድን ነው የምታውቀው? የትኛው ትንቢት እንደሆነ አላውቅም ነው ያልኩ። እና አሁን በህዳጉ ላይ እንዳነበብከው ልክ እንዳምነበብከው ትንቢተ ሆሴዕ ምዕራፍ 11 ከቁጥር 1 ያለውን ልጄ ከግብጽ ጠራሁ የሚለውን ቤተክርስቲያንም ይጠቀመዋል ማለት ነው። በተለያዩ መጽሐፍቶችም የተጋባ እንድንመጣ ስለዚህ እኛ ትክክል ነበር ማለት ነው። ቅድም የወጣው ዋሽታችኋል ሆሴዕ ላይ አይደለም አይችልም ብለህ ነውና ስለዚህ ሆሴዕ ላይ እንደሆነ መጀመሪያ መንልህ። ለምን ቅድም እንደዛ ስጮህብን የነበረው ስንረባበሽ የነበረው ምንድነው? አሁን ሁሉም ሰው ነበረና ኢምራን ወንድሜ ሁሉም ሰው ነበረ። እኔ አይደለም አላልኩህም። ሆሴዕ አይደለም ብለሃል። ያወራሁን ረስተህ ሆነ በአምላክ ይልሃለሁ ብለሃል። እኔ ያልኩ ልድገምልህ። አሁንም እኮ ደግምልሃለሁ። ላስታውስህ ያልከውን ይሄ ጥቅስ ስለ ኢየሱስ አያወራም። ስለ ኢየሱስ ያወራ የምትል ከሆነ የት ቦታ ላይ ነው ዮሴፍ የሚለው ቃል ያለው? የት ቦታ ነው ሕፃን የሚለው ቃል አሳየኝ አልከኝ። በአምላክ ይልሃለሁ ይሄን ብለሃል። አዎ ብያለሁ። እንደዛ ብያለሁ እያልኩ እኮ ነው። አሁንም እኮ እያልኩ ነው። እንደዛ ብያለሁ። ትንቢተ ሆሴዕ ላይ የተጻፈው በትክክለኛ ለዛ እንደሆነ ለኢየሱስ እንደሆነ ብለሃል። አንተ ነገርከኝ አይደል? አንተ ነገርከኝ። ስማኝ አሁን ክፍሉ ትንቢቱ ሆሴዕ እንደተጠቀመው አው ህዳጉ ላይ እንዳሳየው በትርጓሜ መጽሐፍም ለሆሴዕ እንደሆነ ተጽፏል። ገባ? እኔ አላቀውም ነው ያልኩ እንጂ ሙሉ ለሙሉ አይደለም አላልኩህም። አላቀውም ግን ብዬሃለሁ። ይሄ እውነት ነው። አሁን ልቀጥል። ይሄ የሚያስማማው ስለዚህ ቅድም ስትከከነበው ትክክለኞቹ እኛ ነን። ትንቢቱ ያለው ሆሴዕ ምዕራፍ 11 ነው አይደለ? ትንቢቱ አለ። አሁን ትንቢቱ ሆሴዕ ምዕራፍ 11 ከቁጥር 1 ላይ ያለው አውጣልኝና እንዴ እሺ በቃ ጃ አውጣለት። ቅድም የነበራችሁ ካስታውሳችሁ አልሐምዱሊላህ በቃ ዋናው ማመኑ ነው። አሁን ይውጣና እንመከተው። ያ ጀማ አሚርን ትልቅ ያደርጉት በኔ ቦታ እኔ ራሴ ማሳነስ አልቻልኩም። ቅድም ጀምሮ ኡስታዝን ትልቅ ያደርግ ነበር ግን አልቻልኩም። እና ሞዴሬተር የምትችሉ ካላችሁ አሚርና ተልቁት እና ታብታብ አድርጉ። እሺ ያው አሁን ማስረዳት ትችላለህ። እሺ አሁን በዚህ ክፍል ላይ ሆሴዕ እየተናገረ ያለው በትንቢቱ እየተናገረ ያለው በዚያን ሰዓት ተፍጻሜት እንዳገኘና ይሄን እየተናገረ ያለው ደግሞ ለያዕቆብ ወይ ደግሞ ለአብርሃም ልጅ ለይስሐቅ ልጅ ለያዕቆብ እንደሆነ ያዕቆብም ከነቤተሰቦቹ ወደ ግብጽ ሄዶ እንደተሰደተና በዚህ ላይ በትንቢቱ ሊጽፈው የፈለገው ሆሴዕ ተፍጻሜቱ ለዛ ነው። ምናልባት አማርኛ ብዙ እንትን አይደለሁም፣ ያው በደንብ ይሰማል አይደል? ጥሩ ነው አይደል? አዎ ችግር የለውም። አታስብ፣ ሐሳብህን በደንብ አግኝተነዋል። አሁን ዋናው ወደ አሁን ቆይ ልጨርስና ከዛ ታወራ። አጠራቀው አንዴ ሰው እየሰጠች ነው። አጠራቀው አውራሽ ስለዚህ አሁን ይሄን እስራኤል ሕፃን በነበረ ጊዜ ወደድሁት ልጄንም ከግብጽ ጠራሁት ይላል።
ይሄን ለያዕቆብ እንደሆነ መጀመሪያ ምዕራፍ 10ን አንዴ መለስ አድርገውና ምዕራፍ 10 እናውቃለን አታስብ ለያዕቆብ ነው ቀጥለው ማየትም አይጠበቅብንም ቀጥል አይ ሁሉም ሰው እንዲያየው ኖ አይ እዚህ ጋር ክርክራችንም እሱ አልነበረም አልተከራከርንም እሱ ላይ እስራኤል የተባለው ያዕቆብ እንደሆነ እናውቃለን ዘፍጥረት ላይም አለ ታሪኩንም እናውቀዋለን ዘፍጥረት አይ ቲንክ ምዕራፍ 10 ስለዚህ ቴንክ ዩ እሱን ካወቅ ማለት ነው እስራኤል ሕፃን በነበረ ጊዜ ወደድሁት ልጅንም ከግብጽ ጠራሁት ይላል ከፍ አድርገው ትንሽ ወንድሜ አብዝቼ ብጠራው አጥብቀው ከፊቴ ራቁ ለበዓሊምም ይሰው ነበር ለተቀረጹ ምስሎችም ያጥኑ ነበር ይላልና አሁን ቀጥታ ይሄን የያዕቆብ ልጆች ወይ ደግሞ እስራኤላውያን ለእስራኤላውያን እንደሆነ የሚሰግዱት ለእስራኤላውያን እንጂ ለክርስቶስ እንዳልሆነ በኦሪት ዘኍልቍ ምዕራፍ 25 ከቁጥር 3 አንድ ያውጣል። ቆይ ረጋበል እስራኤላውያን ጣዖት እንደመለኩ እናውቃለን። ቆይ አንዴ አውጣልኝ አንዴ ወንድም አይደለም ይሄን እዚህ ጋር ጨርሰን ሄዳ ይሄን ሳንጨርስ ለምን ወደ ቀጣይ አንሄድም? ይሄን ጨርስ መጀመሪያ ጋር አንዴ ይሄ ትንቢት ለማን እንደሆነ ላሳይህና ከዛ ትቀጥላለህ። ቆይ አንዴ እሱን እኮ ላሳይህ ነው። አንዴ ልጄን ከግብጽ ጠራሁት ይላል። ይሄ ቃል ስለማን ነው የሚያወራው? ልጅ የተባሉት እነማን ናቸው? እንዴ አስጨርሰኝ እንጂ አይደለም ምንድነው እንደዚህ የምትሆነው? እንዴ መሰለህ መልስ ይዤልህ እመጣለሁ አልኩህ አይደል? አስጨርሰኝና ከዛ ትጠይቀኛለህ። እሺ ወንድም ያዳምጠኛ። ችግሩን መሰለህ አሁን ይሄን ጥቅስ ሳትጨርሰው ወደ ቀጣይ ልታልፍ ነው። እንደዛ ደግሞ ሙስሊም ቤት አይሰራም። ይሄን ጨርሰን ነው ወደ ቀጣይ መጣ። እኔ ቀጣይ ክፍል አይደለም አልፍልህ። ይሄን የተነገረው ተፍሳሜት እንዳገኘ የሚሰግዱት እስራኤል እንጂ ክርስቶስ እንዳልሆነ ላሳይህ እኮ ነው ያልኩህ። ገባኝ እሱ ገባኝ። ከሱ በፊት ግን አንድ ጥያቄ አለኝ እኔ እሱን መልስልኝ። እዚህ ጋር ጥያቄ አለኝ አንዴ ወደ ከማሳየት ካልገባህ ነው ልገምልህ። ከማሳየት በፊት እዚህ ጋር ትክክል ያልሆንከው ነገር አለ። እሱ ላረምህና ከዛ ወደ ቀጣይ እናልፋለን። ሐሳቤ ግልጽ ነው። አሁን ልቀጥል ልጠይቅህ። ጥያቄ እኮ ጠየቅከኝ አይደል? ይብራል አይደለም ይሄ አሁን ሁለተኛው ጥያቄ ነው እንጂ ወንድሜ ረጋበል እንጂ ምን ሆነ ነው? መጀመሪያ አንደኛውን ልመልስልህ ከዛ ትጠይቃለህ አንተ። እንዴ ቀጥል በቃ ችግር የለውም። እንደዚህ ካልተግባባን አላስጨንቅህም። ግን ያው ገብቶሃል። ከባድ ጥያቄ ነው ገብቶሃል። ዋናው እሱ ነው። በቃ ይቀጥል ደስ ይበለው ችግር የለውም። አይ እንደዚህ እኔ ምንም አልገባኝም። ምንም ልትል እንደፈለክ እኔ አልገባኝም። እኔ እግዚአብሔር አይደለሁም። እንዴት አውቃለህ ያንተን ሐሳብ? ኖ አይዲያው ምን እየተወራው እንደሆነ ታውቃለህ። እየተወራ ያለው ስለ ኢየሱስ እንደሆነ ታውቃለህ። ስለ ኢየሱስ የሚወራ ደግሞ ከሆነ ኢየሱስ ታማኝ ሊሆን ነው። ላሳይህና ከዛ ለኢየሱስ ነው ወይስ አይደለም ታያለህ። በቃ ችግር ደስ ይበለክ። አሚር ይፈለገለት ከፈተለ ችግር። እሺ ኦሪት ዘኍልቍ ምዕራፍ 25 አንድ ያውጣልኝ። ዘኍልቍ ኦሪት ዘኍልቍ ምዕራፍና ቁጥሩን ንገረኝ። እሺ አቤት። ምዕራፍ 25 ቁጥር 3 እሺ ከቁጥር 1ም ብታደርገው አሪፍ እንዲሆን። እሺ እስራኤልም በሰጢም ተቀመጡ፣ ህዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመር። ህዝቡንም ወደ አምልኮቻቸው መስዋዕት ጠሩ፣ ህዝቡንም በሉ፣ ወደ አምላኮቻቸውም ሰገዱ። እስራኤልም በኦልፌጎርን ተከተለ፣ እግዚአብሔርንም ቁጣ በእስራኤል ላይ ነደደ። እግዚአብሔርን ብሎ ይቀጥላል ማለት ነው። ስለዚህ ሆሴ እየተናገረ ያለው ያዕቆብ ወደ ግብጽ እንደተሰደተ ከዛ ደግሞ እዛ ጋር የያዕቆብ ልጆች ወይ እስራኤላውያን ለጣዖት እንደሰገዱ ነው ሆሴ እየተናገረ ያለው። ስለዚህ በቀጥታ ይሄን ክፍል አምጥተህ ክርስቶስ ያ ቃል ምክንያቱም በህዳጉ ላይም አንተ ስታመጣው መጽሐፍ ቅዱስን ስታመጣው የመጀመሪያው ትንቢተ ሆሴ ምዕራፍ 11 ከቁጥር 1 ብሎ ከቁጥር ላውራ አንዴ ፍቀድልኝ። በቃ ደከመን አትዳግመው ሰማንህ። አንዴ ደግሞ የሞታገ ደግሞ ላውራ አንዴ ፍቀድልኝ። ጥያቄው ቀጥልሽ አውራሽ። የምታወራው አልገባህም ጭራሽ ነው። እኛ ኧረ በጣም ገብቶኛል። እኔ ላውራ ተቆርጠኛ አንዴ ላውራ ገና ሳልጀምር ላውራና ከዛ ታረመኛል። አንተ እኮ ስታወራ የፈለግህ ትምህርቱን ለምን አትቀጥልም? ለምን ጄጅ ታደርጋለህ? አይደለም ወላሂ አልገባህ። ላሳይህ እኮ እንዳልገባህ አረጋ ብለህ አዳምጠኝ። እሺ አጭሁ በኋላ እሺ እንዴ መሰለህ አልገባህ።
እሺ ላውራ። ያው እዛ ጋር እኮ እስራኤል ያልኩ አይደል እንዴ? ሲጀመር ዘኍልቍ ላይ ምን አስኬደ? እዚህ ጋር እስራኤል እኮ ያስቀምጣል። ስለ እስራኤል እንደሚያወራ እኮ እኛ አልካድንም። ክርክራችንም እሱ አልነበረም። ዝም ብለህ ራስህን አደከምክ፣ ህዝቡንም አደከምክ። ጥያቄያችን እሱ አልነበረም። ችግሩ ምን ላይ ነው ያለው? ማሂሮ አሚር ሶል ወንድሜ አሚር ማቴዎስ ወንጌል ምዕራፍ 2 ቁጥር 16 አድርግልን። ችግሩ እዚህ ጋር ነው ያለው። ችግሩ እዚህ ጋር ነው ያለው። ማቴዎስ የሚባለው ግለሰብ መጣና ምን አለ? ይሄ ጥቅስ የሚያወራው ስለ ኢየሱስ ነው አለ። ችግሩ እኮ ይሄ ነው። ችግሩ ይሄ ነው። መጽሐፉ የሚያወራው ስለማን ነው? ስለ እስራኤል እንደሆነ እናውቃለን። አንድምታም ላይ አለ፣ ታሪክም ላይ አለ። ባይዘው ያንተ ያመጣው ትክክል አለ። አንተ ያመጣው ኤፌጎር ነው የሚለው ግን እነሱ ጋር ለበዓል ነው የሰቡት። አይገስም አይገናኝም። አክቹአሊ ለአርመሃለሁ በኋላ አርመሃለሁ ብዬ ነው እንጂ አንተ ያመጣው ለኤፌጎር ነው የሚለው ግን እዚህ ጋር ለበዓል ነው የሚለው። ያው ግን ችግር የለውም። በቃ ለጣዖት አምልከዋል ነው ዋናው። ታዲያ ችግሩ ምንድነው? ማቴዎስ የሚባለው ግለሰብ እዚህ ጋር ግብጽ የሚል ቃል ሲያገኝ ዘሎ ስለ ኢየሱስ አወራ። ተመልከቱ። ከዚህም በኋላ ማቴዎስ የሚባለው ሰው ሄድሮስ ሰብአ ሰገል አይደለም ቁጥር 15 አድርጎ እስኪ አንዴ አይዋ እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄዳለ። ትንቢት ኢየሱስ ፈጸመዋል። ይሄኛው ስለ ኢየሱስ ነው አለ። ስለዚህ ችግሩ ምንድነው ያለው? ጣዖት አምላኪ ስለ እስራኤላውያን ጣዖት አምልኮ የሚያወራውን ማቴዎስ የሚባለው ግለሰብ ስለ ኢየሱስ እንዲያወራ ብሎ ህዝቡን ለማጭበርበር ለኢየሱስ አዋለው። ግን ችግሩ ሳያስበው ኢየሱስን ጣዖት አምላኪ ያደረገው የት ላይ? ሆሴዕ ላይ ተመለስልኝ። ሆሴዕ ምዕራፍ 11 ተመለስልኝ። እዛ ጣዖት አምላኪ ያደረገው ነው። ትንቢቱ ስለ እስራኤላውያን ትንቢትም አይደለም የትንቢት መፈጸም ነው የሚያወራው። እስራኤላውያን ጣዖት እንደመለኩ ነው የሚናገረው። አንደኛ ግን መቶ ማቴዎስ ስለ ትንቢት አደረገው። እስራኤል ሕፃን በነበረ ጊዜ ወደድኩት ልጄንም ከግብጽ ይሄን ቃል ተናጀመ። ማቴዎስ የሚባለው ይሄን ቃል አየና ይሄ ቃልማ ለኢየሱስ መዋል አለበት ብሎ አሰበ። አዋለው ለኢየሱስም አደረገው። ግን ችግሩ ቀጥሎ የሚላል ያው አብዝቼ ቢጠራቸው አጥብቆ ከፊት የራቁ ለበዓል የሚሰዉ ነበር። በቃ ጣዖት አምላኪ ነበር። ያው ችግሩ ይሄ ነው። አሁን ወደ ፖይንቱ እንመለስና መስዋዕተ አቤል የማቴዎስ ወንጌል ምዕራፍ 2 ላይ ስለ ኢየሱስ ነው የሚያወራው አይደለም። ቁጥር 15 ላይ ማለት ነው። የማቴዎስ ወንጌል ምዕራፍ ስንት? ምዕራፍ 2 ቁጥር 15 አይደል? ስለ ኢየሱስ ነው የሚያወራው። ትክክል። ማሻአላ። ትንቢቱ የት ነው ያለው? ትንቢቱ ትንቢተ ሆሴዕ ምዕራፍ 11 ከቁጥር 1 ያለው። ማሻአላ። እዛ ላይ የሚያወራው ስለ ኢየሱስ ነው ማለት ነው አይደለ? ቁጥር 1 ነው ያለው። ቁጥር 1 ነው ሜንሽን የሚያደርገው። ኦኬ። ቁጥር 1 ስለ ኢየሱስ ነው የሚያወራው አይደለ? ቁጥር 1 ሕፃን እስራኤል ሕፃን በነበረ ጊዜ ወደድኩት ልጄንም ከግብጽ ጠራሁት የሚለው ቁጥር 1 ነው። አዎ። ስለዚህ ስለ ኢየሱስ ነው የሚያወራው ቁጥር 1 በለው። ችግር የለውም። ምን ማለት ነው? ትንቢት ማለት እኮ አሁን ሜንሽን ማለት እኮ ነው። ምሳሌ ነው አይደል? ምሳሌ ያደረገው ይፈጸም ዘንድ ነው ያለው። ይፈጸም ዘንድ ነው ያለው። ይፈጸም ዘንድ ምን የሚለው የሚፈጸመው? ምን የሚለው የሚፈጸመው? እሱ ላይ ያለው ማሻአላ። ስለዚህ ማን የፈጸመው? ኢየሱስ ፈጸመው አይደለም? አዎ። ስለዚህ ትንቢት ማለት እኮ አስቀድሞ የተነገረው በኋላ የተፈጸመ ማለት ነው። አለቀ። ትንቢቱን የፈጸመው ማን ነው? ኢየሱስ አይደል? ትንቢቱ አይደለም። ስማይ ወንድሜ፣ ትንቢቱ የተፈጸመው ለጊዜው በያዕቆብ ዘመን በእስራኤላውያን ነው የተፈጸመው። ይሄ ማቴዎስ ለምንድን ነው ስለ ኢየሱስ ማውራ ያለው? ምን አስበው ነው? በቃ ይመለስልኝ። በቃሽ። ማቴዎስ ምሳሌ ነው እየሰጠ ያለው ማስረጃ ምሳሌ እንደሆነ እዛ ጋር በነብይ ይፈጸም ዘንድ ምሳሌ ነው አላለም? ምሳሌ ነው። ምክንያቱም አሳየው እኮ ነው ለግብጻውያን ለእስራኤላውያን እንደሆነ እኮ ነው ያሳየው በማስረጃ አይደል? እስራኤላውያን እንደው መጽሐፉ ይናገራል እኮ። ክፈትለት፣ እዛው ይናገራል እኮ። ክፈትለት፣ ሆሴዕ ላይ ክፈትለት። እስራኤላውያን እንደሆነ እኮ ይናገራል። ግን ማቴዎስ መጥቶ ስለ ኢየሱስ ነው አለ እና ማቴዎስ መጥቶ እስራኤላውያን እንደ ይላል እዛው ላይ። ወንድሜ ስማኝ፣ እስራኤል ነው የሚለው አይደል? እስራኤላውያን ለምሳሌ እዚህ ጋር እንደሰገዱ ትንቢት ነው አይደል እያወራ ያለው? ፍጻሜቱ ታሪክ ነው እየተናገረ ያለው። ጣዖት እንደመለኩ እየተናገረ ያለው አክቹአሊ ትንቢትም አይደለም እንዴ? ትንቢት ነው። ትንቢት ማለት ወደፊት የሚፈጸም ያመልካሉ ቢል ችግር የለውም። ስማኝ፣ ችግር የለውም። ስማኝ ልንገርህ፣ ይሄ የተፈጸመ አሁን። እሺ ልመልስልህ አንዴ። የተፈጸመ አሁን በማቴዎስ ሐሳብ ከሆነ ኢየሱስ ወደ ግብጽ ሲሄድ ጥያቄን መልስልኛ አንዴ። ያው በማቴዎስ ሐሳብ ከሆነ ኢየሱስ ወደ ግብጽ ሲሄድ ተፈጸመ። ግብጽ ሀገር ሲሄድ ተፈጸመ፣ ፍጻሜ ያገኘ። ያው ለክፈትለት 2:15 ላይ ፍጻሜ ያገኘው ያው በነብይ እንዲፈጸም ወደ ግብጽ ሄደ። ስለዚህ ኢየሱስ ፈጸመው። ኢየሱስ ወደ ግብጽ ሄዶ አይደለ መስዋዕት አቤል ምን ሚል እንዲፈጸም ነው?
ልጄን ከግብፅ ጠራሁት የተባለው ያው ምን የሚለው በቃ ልጄን ከግብፅ ጠራሁት የተባለው ልጄን ከግብፅ ጠራሁት የተባለው በቃ እሱን ብቻ ነው ሜንሽን የሚያደርገው አይደል? ማሻአላ። ስለዚህ ይሄ ማለት ስለ ኢየሱስ ነው አይደል? ልጄን ከግብፅ ጠራሁት የሚለው ስለ ኢየሱስ ነው። ሆሴዕ ላይ ተመለስና እንዴ። እሺ ሆሴዕ ላይ ሄደለት። አሁን ጥሩ እየመጣ ነው። እሺ አሁን ሆሴዕ ላይ ምን አለ? አንዴ ልጠይቅህ ወንድሜ፣ አንዴ ልጠይቅህና እስራኤል የተባለው ማን ነው? ያዕቆብ። በዚህ ያዕቆብ ሲቀጥል ደግሞ እስራኤላውያን። እሺ ከዛ ህፃን በነበር ጊዜ ወደድኩት ልጄንም ከግብፅ ጠራሁት እያለ ነው። ወደ ግብፅ የተጠራው እስራኤል ነው አይደል? እስራኤል ሄዷል አይደል? ኢየሱስ ነው። በማቴዎስ ከሆነ ኢየሱስ ነው። አንተ ራስህ እኮ አሁን ያዕቆብ ነው አልክ አይደል? አይደለም። አዳምጠኛ እንዴ ልንገርህ ታሪኩ ምን እንደሆነ በደንብ ግልጽ እንዲሆንልህ ማለት ነው። ኖ አይደለም። አንተ አዳምጠኝ፣ እየጠየቁህ ነው አይደል? ልመልስ አዳምጠኝ። ጥያቄውን ስለምቻል ልመልስ አዳምጠኝ ወንድሜ። ይሄን የሆሴዕ ጸሐፊ መጽሐፉን ጽፎ የጻፈው ለእስራኤላውያንና ለያዕቆብ ነው። እግዚአብሔር ያዕቆብን ተቀራው። በቃ ቢንጎ በቃ አልጨረስኩም። የሚያወራው እንደዛው። ችግሩ ግን ማቴዎስ እያወራህ ነው። ስትጨርስ ታወራለህ። ግን ችግሩ ማቴዎስ የሚባለው ግን እንደዛ ከወጣ ካዳመክ ለምን ትቆያለህ? አዳምጥ። ችግሩ ግን ማቴዎስ የሚባለው መጥተኝ። እሺ እያወራሁ አታቋርጠኝ። ችግር አለብህ እንዴ? ሳወራ እና ታወራለህ ግን ሚውት አታድርገኝ። አታቋርጠኝ። ካቋረጥከኝ ሚውት አደርግሃለሁ። ሚውት አድርግ። አሚር ማቴዎስ ወንጌል ምዕራፍ 2 ክፈትልኝ። በቃ ችግሩ ማቴዎስ ውሸታም ሆነ። የሚያወራው ስለ እስራኤል ነው፣ ግን ማቴዎስ ስለ ኢየሱስ ነው አለ። ችግሩ እኮ ይሄን አልገባውም እስካሁን። ችግሩ እስካሁን 2 ሰዓት በላይ ቆይታ 2 ሰዓት ቆይተ ግን አእምሮህ አልገባውም። በእውነቱ ታዝናለህ፣ ወላሂ ታዝናለህ። እየተሳደብክ ነው ወንድሜ፣ እየተሳደብክ ነው። አልገባህም። ስድብ ነው። እና አመሰግናለሁ። ክርስቲያኖች ያላችሁ ካላችሁ እዚህ አልገባህም። ስድብ ነው። አልገባህም። ስድብ መስሎ ከሆነ ስድብ ይመስላል። ደግመልህ አልገባህም። ወላሂ አልገባህም። የምናገረው ስለ ያዕቆብ ነው እንጂ ስለ ክርስቶስ ማቴዎስ ስለ ኢየሱስ ነው አለ። ያ ማቴዎስ መጥቶ ምን አለ? ግብፅ ጠራሁ የተባለው እንዲፈጸም ወደ ግብፅ ሄዳለ። ፈጻሚው ኢየሱስ ነው አለ። ስለዚህ አመሰግናለሁ። ያ በዚህ አጋጣሚ አመሰግናለሁ። ምስጋናው በኋላ ይደርሳል። መደጋገም መልስ አይሆንም። ዝም ብለህ አደጋገም። እንደዚህ ያደረግህ ልትከራከር አትችልም፣ ልታስተምር አትችልም። እሺ አንዴ ወገኔ መስዋዕት አንድ ጥያቄ ልጠይቅህና ከዛ ይበቃናል። በቃ እሺ የማቴዎስ ወንጌል ምዕራፍ 2 ላይ ማቴዎስ ከየት የጠቀሰው? ቴንኪው አመሰግናለሁ። መልስ አግኝተሃል መሰለኝ። መልስልኝ። ወላሂ ነገ እንገናኝ። ያገኘሁት መልስ ኢየሱስ ጣዖት አምላኪ እንደሆነ ነው። ወላሂ ይሄን ያገኘሁት ኢየሱስ ጣዖት እንዳመለከ ነው ያገኘሁት በማቴዎስ አንደበት እኮ። በቃ ይሄ ያዕቆብ ነው ብለሃል አይደል? አይደለም። መጽሐፉ ነው የሚያወራው። መጽሐፉ ስለ እስራኤል ነው። ደግምልሃለሁ። አሁን ግን ማቴዎስ መጥቶ ስለ ኢየሱስ ነው አለ። ችግሩ እኮ እዚህ ጋር ነው ሀቢቢ። አልገባህም? ችግሩ እስካሁን ችግሩ ማቴዎስ ስለ ኢየሱስ ነው አለ። ስለ ኢየሱስ ደግሞ ከሆነ ኢየሱስ ቴንኪው በቃ እኔ እንደዚህ ብዬ አምላክህን አድነው በአላህ ወላሂ አምላክህን አድነው። መሮጥ አልችልም። አይ መሮጥ አይደለም። ያው ወላሂ ሞዴሬተር የሚወጣ ታጉት በቃ አያረጉም። ይሄ መልስ ማቴዎስ ከየት ነው ያመጣው? አታውረድ። ከወረድክ ፈርተሃል። ፈሪ ነህ። በቃ ፈሪ ነህ። በቃ ጨረስኩ እኮ መልሼልሃለሁ። አመሰግናለሁ። በቃ ወላሂ አልመለስክም። ኢየሱስን ጣዖት አምላኪ ነው ያደረከው ወንድሜ። ለህዝቡ ኢየሱስ ጣዖት አምላኪ ነው ያደረከው። ቴንኪው አትበል። መልስ ቴንኪው አትበለኝ። ወይም ውረድ ወይም ደግሞ መልስ። ምንድን ነው ተቀምጠው ቴንኪው ለወርድ ነው ይላል። ውረድ ከመለስክ መልስ። ተቀምጠው ለወርድ ነው ቴንኪው አትበል። ተመልሶልሃል። በቃ አመሰግናለሁ። ጆሮ አይሰማም። አልተመለሰም። ደህና ደሩ። እንደዚህ ቢላችሁ ግን ሞያ የት ግን ግፍ ነው። በቃ ሂድ። በቃ ፈርተህ ከሆነ በቃ ይምራን ቆይ አንዴ። አይ ወይ ምንድን ነው የተረዳሁት? አሁን ረዥም ሰዓት እያወራን ኢምራን እንግዲህ አንድ አዲስ የመጣ ሰው ራሱ ኦኬ ኢምራን ይሄን ፖይንት ነው እየተናገረ ያለው። አሁን የኢምራንን ፖይንት እኮ ነው ያረጋገጠው እንደ አንድ ክርስቲያን ፖዚሽን። አሁን ከታች የሚያዳምጥ ክርስቲያን እንዴ ምናምን ይላል። ኢምራንን እኮ ደግፎት ከዛ በቃ ቻው ምናምን ቴንኪው ምናምን ይላል። አሁን ኢምራንም እኮ እያለ ያለው ማቴዎስ ሲጠቅስ የጠቀሰው ከማን ነው? አይ ያዕቆብ ነው ለኢየሱስ አይደለም ይላል። አረ ለኢየሱስ ነው ብሏል ማቴዎስ። አይ በቃ ተመልሶላል እና አልገባውም ልጁ ራሱ። አሁን ፖይንቱን መሰላችሁ የሚያወራኩ ስለ እስራኤል እንደሆነ እኮ አልካድም ወላሂ። እና ገዛ መጽሐፉ ላይ ባሄር አሜሪካ ፈትላቸው በደንብ ህዝቦቹ ተመከቱ። ያ ጀማ ተመከቱ። እዛው ላይ እኮ ገዛው መጽሐፉ ላይ እኮ እስራኤል ይላል እኮ። ግን ችግሩ ማቴዎስ የሚባለው መጥቶ የእግዚአብሔር ቃል ጸሐፊ የኢየሱስ ሐዋርያ ተብሎ የሚታመነው በእነሱ እምነት መጥቶ ስለ ኢየሱስ ነው አለ። ይሄ ነው ችግሩ እኮ። ችግሩ ይሄ ነው በቃ።
ስለ ኢየሱስ ደግሞ የሚያወራ ከሆነ ኢየሱስ ጣዖት አምላኪ ሊሆን ነው ችግሩ። ያው እስራኤል ሕፃን በነበረ ጊዜ ጠራሁት፣ ልጄንን ከግብፅ ጠራሁት ይላል አቡበከር። ይሄ የሚናገረው ስለማን ነው? አውዱን አይተህ ስለ እስራኤል ማንም ስለ እስራኤል የሚናገረው። እሺ አሁን ደግሞ ማቴዎስ ከፈተልን አንዴ ያጀማ ያዙኝ። ስለ እስራኤል የሚናገረው ከዛ ማቴዎስ መጣና ምን አደረገ? ኢየሱስ ለካ ወደ ግብፅ ሂዷል አይደለ? አብቂ ኢየሱስ ወደ ግብፅ ሂዷል። ታዲያ ወደ ግብፅ ሄደው ለምንድን ነው ብሎ አሰብን። አሃ ወደ ግብፅ ሄደውማ ለምንድን ነው አለ። እስቲ ንገረን፣ ለምንድን ነው የተባለው? እንዲፈጸም ልጄን ከግብፅ ጠራሁት የሚለው እንዲፈጸም አለ። የት ላይ የተባለ? ሆሴ ላይ አይደለ? ሆሴ ላይ አለ። ያ ሆሴ ደግሞ ተመለስልኝ። ስለዚህ ኢየሱስ ትንቢት ፈጸመ። ማሻአላ። እሺ አሁን ችግሩ ምንድን ነው? ከጠራው በኋላ ምን ይላል? አብዝቼ ብጠራቸው አጥብቀው ከፊት ይራቁ። ቡም። ስለዚህ ኢየሱስ ከእግዚአብሔር ፊት ርቋል። ለበዓልም ይሰዉ ነበር፣ ጣዖት ይሰዉ ነበር፣ ጣዖት ያመልኩ ነበር። አቡበከር ባይዘው ይሄንን እነዚህ ሳይሆኑ እንትኖችም ይደግፉታል። ቀደም ቫላር ያነሳው ጠቅሰ ነበረ። ዕብራውያን ምዕራፍ 10 ቁጥር 5ን ጠቅሰ ነበር አይደለ ቫላርዬ? ኦኬ ከመዝሙረ ዳዊት ምዕራፍ 40 ቁጥር 6 ነው እሱ ጥቅስ የተጠቀሰ አይደለ? መዝሙር ከዛ ላይ ነው የተጠቀሰው። ኦኬ መዝሙረ ዳዊት ምዕራፍ 40 ቁጥር 12ን ክፈትልኝ። ነው 40 ምዕራፍ 40 ቁጥር 6 ቁጥር 12ን እኮ አውዱ ሲቀጥል ምን እንደሚል እናየው። ከዛ ሐሳቡ ላይ እናወራለን፣ ችግር የለውም። ማለት ኢምራን ብቻውን ተወቃሽ እንዳታረጉት፣ ሆሴ ጥቅስ ብቻ አይደለም። መዝሙረ ዳዊት ምዕራፍ 40 አንዳንዶቹ አሁን አወቅን የሚሉት ታይፖሎጂ ነው ምናምን ብለው ያልፈዋል። ገብቷል አይደለ? ልጁ ምስኪን ነው እንደ ሌሎቹ ኖ ታይፖሎጂ ነው፣ ዱዋል ፕሮፌሲ ነው። አንዳንዶቹ ዱዋል ፕሮፌሲ ነው ብለው ያልፈዋል። እንዴ ዱዋል ፕሮፌሲ ምንድነው ስትላቸው፣ አይ ኦልድ ቴስታመንት ላይ የተነገረው ትንቢት ለአዲስ ኪዳን ይሰራል፣ ጥላ ነው፣ እንደ ጳውሎስ ጥላ ነው ይለዋልና ቢያንስ እንደዛ እንኳን ማለት ይችል ነበር። ገብቷል አይደለ? እሺ እስኪ አውጣውና ነው ያው ይሄን ጥቅስ ራሱ አውዱን ስትመለከቱት ምን ይላል? እንግዲህ ለኢየሱስ ነው ብለን ከተቀበልነው ቁጥር የሌላት ክፋት አግኝታኛለችና ኃጢአቶቼን ያዙኝ ይላል። ማየትም ተስኖኛል፣ ከራሴ ጸጉር ይልቅ ብዙ በዙ አለ፣ ልቤም ተወኝ። እንግዲህ ጥቅሱ ይሄ ለኢየሱስ ክርስቶስ ነው። እነሱ ዕብራውያን ምዕራፍ 10 ቁጥር 5ን የሚጠቀሙት ችግር የለውም። እኛ ጥቅሱን መጠቀም ላይ የምናረጋግጠው አንድ ነገር አለ። ምናልባት አስተውላችሁ ከሆነ በሀገራችን የሙግት ሂደት ላይ የደረጃ አዲስ የመጣ ሙግት አለ። ሞራቦት በኡስታዞ ሄድ የመጣው ማለት ነው። የዕብራውያን ምዕራፍ 10 ቁጥር 5 ላይ የተጠቀሰው ጥቅስ የምንቀበል ክርስቶስ ነው ብለን ለኢየሱስ ክርስቶስ ነው የምንል ከሆነ ባይ ዲፎልት ኢየሱስ ክርስቶስን ፍጡር ልናደርገው ነው። ምክንያቱም ስጋ ተዘጋጅቶለታል። ያዘጋጀው ማን ነው? ሃይማኖተ አበው ላይ ስጋ እንደተዘጋጀለት ይቀመጣል። እሺ ያ ራሱ አይሆንም ብለን ብናስቀምጥ ያንን ደግሞ ብንጥለው፣ አሁን ለምሳሌ ኦሊጂሰሶች ሌሎቹ ደግሞ የሚያነሱት በሌላ ሙግት ደግሞ ብንሄድ ይሄ እኮ የተለመደ ነገር ነው መስዋዕት ነው የሚባለው ነገር ጳውሎስ በጣም አዞሮ እንጂ ሐሳቡን ማለት ነው። ለምሳሌ አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ ተመልክታችሁ ከሆነ ሳሙኤል ምን ይላል? በእውኑ የእግዚአብሔር ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልና። አይ ምንድነው እግዚአብሔር ደስ የሚለው? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ስለዚህ ይሄ መስዋዕት የሚባለው ነገር መቃጠል የሚባለው ነገር የአምላክ ከዛ በላይ ታዛዥነት እንደሚፈልግ የሚጠቅስበት እንጂ የሆነ ሌላ የተለየ ሐሳብ አይደለም። ኢሳይያስ ምዕራፍ 1 ቁጥር 11 ላይም ተመሳሳይ ነው። የመስዋዕታችሁ ብዛት ለኔ ምን ይጠቅመኛል ይላል እግዚአብሔር ብሎ ነው የሚያስቀምጠው። የሚቃጠለውም የአውራ በግ መስዋዕት የፍሪዳውም ስብ ጠግቤያለሁ ይላል። አሁን ይሄ ሥላሴ አማንያን ዕብራውያን ምዕራፍ 10 ቁጥር 5 ለምን ይጠቀሙታል? ይቅርታ ካቋረጥኩ ይቅርታ። ያነሳውልህ ጥያቄ ግን እንደሱ ማለት አልነበረም። ልክ ነህ። ዝቅ ሲል ልክ እንደዛኛው ሆሴ ላይ እንዳለው ጥቅስ ዝቅ ስትል ሌላ ነው አይደለ? እኔ ግን አሁን ጳውሎስ ከፍም ዝቅም ሳይል እንደወረደ መዝሙር 40 ቁጥር 6ን ጠቀሰ። ዕብራውያን 10 አሁን እሷን ልንመታት ገብቷል አይደለ? ለኢንካርኔሽን ይጠቀሙታል። አሁን እሷን የምንመታው እንዴት ነው? ተረታይን ከሆነ ማዞሬት ቴክስቱ ወደዛ የምትመጣልኝ ከሆነ እሺ ሚውት ላድርግና ላዳም። ግን ዝቅ ብለህ ስታነበው በሁለት ደረጃ ከሆነ ላደረጀው ነው። ሙግቱን በሁለት ደረጃ ላደረጀው ነው። የመጀመሪያው ኢቭን የተለመደ እንደሆነ እንድትረዱት ነው የሚያወራው። ከመስዋዕት ይሄ የሰው መስዋዕትን ስለማቅረብ ሰብ መስዋዕትን ስለማቅረብ
ወይ ስለምናምን ወይ ስለ ኢንካርኔሽን ሳይሆን እያወራ ያለው ስለምንድነው የተለመደ ነገር ነው። አምላክ ከምንም ነገር መታዘዝን ያስቀድማል ኢቭን ከመስዋዕት ይልቅ ማለት ነው። ማርቆስ ወንጌል አዲስ ኪዳን ላይ ያለ ነገር ነው። ማርቆስ ወንጌል ምዕራፍ 12 ቁጥር 33 ላይ በፍጹም ልብህ በፍጹም አእምሮህ በፍጹም ነፍስህ በፍጹም ኃይልህ እርሱን መውደድ ባልንጀራን እንደራስ መውደድ በሙሉ አለ ከሚቃጠል መስዋዕት ከሌላው መስዋዕት ሁሉ ይበልጥ ነው። ፎር ዘ ሴክ ኦፍ አርጊመንት ወለ ክርስቲያን ወገኖቻችን ስንል እንቀበል እናንተን ከየት ነው ጥቅሱ የተጠቀሰው? መዝሙረ ዳዊት ምዕራፍ 40 ቁጥር 6 መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ ዕብራይስጡ ምን ብሎ ነው ያስቀመጠው? ስጋዬ ምናምን የሚል ተርኪ መርኪ የሆነ ነገር የለውም። ጆሮዎችን ከፈትክልኝ ነው የሚለው። ኦዝኒም ብሎ ነው የሚያስቀምጠው ዕብራይስጠኛው ጆሮዎችን ነው ላይክ ከአረበኛው ኡዙን ከሚለው ቃል ጋር የሚመሳሰል ነገር አለው። ጆሮዎችን ከፈትክልኝ ወይም በሳህልኝ የሚል ትርጓሜ ነው ያለው። ሰብቲጀንቱ ላይ ነው ያ የሰባሊቃውንት ትርጓሜ ላይ ነው የምታገኙት ስጋን አዘጋጀህልኝ የሚለው ማለት ነው። ስለዚህ ይሄን ራሱ እንዴት ነው ማስማማት የምንችለው? በሐሳብ ደረጃ ካስቀመጥ ነው እና በእነዚህ ለማውቂ እንዴ ጆሮዬን በሳህልኝና ምንም ከምን እንዴት ነው የምናስማማው? እሺ ቆይ ምን እስቲ ይምራል እንሳሳትና እስቲ ነው ለምሳሌ እኔና አንተ እንሳሳትና እንዴት ነው ታመጣዋለህ? ጆሮዬን በሳህልኝ ወደ ስጋ አዘጋጀልኝ በምንም አይነት ስተት አላመጣውም። እኔ ጆሮዬን ፈጠርክልኝ ሜቢ ችግር የለውም። ጆሮዬን ፈጠርክልኝ ጆሮዬን በሳህልኝ ትላለህ። ጆሮዬን ፈጠርክልኝ ከሆነ ግን ስጋን አዘጋጀህልኝና ጆሮዬን በሳህልኝ በምን እንዳገናኙት አላውቅም። ቀጥል። በጣም ግን አሁን ለምሳሌ ጆሮዬን በሳህልኝ ሲልስ አንተ ከየትኛው ቦታ ነው አንደርስታንድ ያደረከው? ለምሳሌ እሱ ማዞሬቲክ ቴክስቱ ነው። ግን ለምንድን ነው ዳዊት ጆሮዬን በሳህልኝ ያለው? ለምን ይመስላል? እኔ የጆሮዬን በሳህልኝ ወይም ጆሮዬን ከፈትክልኝ የሚለው በጣም የተለመደ አገላለጽ ነው። ትዕዛዝ እንድሰማ አደረከኝ ማለት ነው። ኢምራን ዘጸአት 21 ላይ ያውጣልኝ። እስከዛ አቡበከር ቀጥል። ኦኬ ትዕዛዝ እንድሰማ አደረከኝ ማለት ነው። ያ ትዕዛዝ እንድሰማ አደረከኝ የሚለው አገላለጽ ደግሞ በብሉይ ኪዳን ላይ በጣም የተለመደ ነው። እግዚአብሔር ራሱ በግልጽ የተናገረው ማለት ነው። እናንተ እኔ እንደዚህ አዝዣችኋለሁ እንደዚህ መስዋዕት ምናምን እንድታቀርቡ አዝዣችኋለሁ ወይስ ምንድነው ያዘዝኳችሁ ይላል ራሱ እግዚአብሔር ማለት ነው። እና ከዛ አንፃር እንትን ማለት እንችላለን። ከፈትክልኝ ምን የሚለው አረዳድ ከዛ አንፃር አቡኬ ኤክስፔክት አላረኩትም። ኤኒዌይስ በጣም ደስ የሚል አንደርስታንድ ነው። እነሱ የምጠይቃቸው ይሄን አይነግሩም። ኤኒዌይስ ግን ዳዊት ደግሞ ስጋን አዘጋጀልኝ ሳይሆን ያለው ጆሮዬን በሳህልኝ ነው ያለው። ጆሮዬን በሳህልኝ ወይም ጆሮዬን በሳህልኝ ያለውና ይሄን የምታገኘው ደግሞ የት እንደሆነ ታውቃለህ? ዘጸአት 21 ላይ ምዕራፍ 5 ዘጸአት 21 ቁጥር 5 ላይ ጀምሮ ቼክ አድርገው ታነበዋለህ አሚር? እሺ ባሪያውም ጌታዬ ሚስቴን ልጆቼንም እወዳለሁ አርነት አልወጣም ብሎ ቢናገር ጌታው ወደ ፈራጆች ይውሰደው ይላል። ዘጸአት 21 ነው አይደል? ዝቅ በልና አንብበው። ጆሮ መበሳት የሚል ታገኛለህ እዛ ላይ። ዝቅ በልና አንብበው። ኦኬ። ወደ ደጁም ወደ መቃኑም አቅርቦ ጆሮውን በወስፌ ይብሳው ለዘላለም ባሪያው ይሁን ይላል። ልቀጥል። ቲንክ ይሄን መሰለኝ። በቃ እዚህ ጋር ነው የሚያወራው። ዕብራዊ የሆነ ወይም እስራኤላዊ የሆነ ባሪያ ካለህ ነው ከባርነት መውጣትን ካልፈለገ እነሆ ጌታዬንም ልጆቼንም ሚስቴንም እወዳለሁኝ ካለ ወደ ላይ ከፍ ካደረክ ታገኘዋለህ። ባሪያውም ጌታዬን ሚስቴን ልጆቼንም እወዳለሁ አርነት አልወጣም ብሎ ቢናገር ጌታው ወደ ፈራጆች ይውሰደው፣ ወደ ደጁም ወደ መቃኑ አቅርቦ ጆሮውን በወስፌ ይብሳው ለዘላለምም ባሪያው ይሁን። ዳዊት የመረጠው የዘላለም ባርነትን ነው። እነሆ ጆሮዬን በሳህልኝ ሲል ሁል ጊዜ በቤትህ ላመሰግንህ ላገለግልህ እፈልጋለሁኝ። ገብቷል? ስለዚህ ትክክለኛው አቡኬ እንዳልከው ስጋን አዘጋጀህልኝ ሳይሆን ጆሮዬንም በሳህልኝ ያለው ሁል ጊዜ በቤትህ ለዘላለም ባሪያ ሆኜ ይሄንን ነው ሊገልጽ የፈለገው። ባሪያ ሆኜ መኖር እፈልጋለሁኝ። ጆሮ መበሳት ዳዊት ያውቀዋል እኮ። የጆሮ መበሳት ማለት ሁል ጊዜ ለእግዚአብሔር ባሪያ ሆኖ መኖርን ስለመረጠ ነው። ገብቷል አይደል? ስለዚህ አሁን ይሄን ብትጠይቅ
there is no understanding for them ገብቷል አይደለ? እንዳልኩ ሁለት አይነት መረዳት አለው። አቡኪ እንዳልከው ደስ የሚል አንደርስታንዲንግ ነው ያልኩ ለዛ ነው። ማዞሬቲክ ቴክስቱና ሴፕቱአጀንቱ ላይ ዲፈረንስ አለው። ሴፕቱአጀንቱ ስጋን አዘጋጀልኝ ነው የሚለው። ማዞሬቲክ ቴክስቱ ደግሞ ጆሮዬን በሳህልኝ ነው የሚለው። ጆሮ መበሳት ምንድነው ብለህ ብትጠይቅ ሌላ የጆሮ መበሳት ታሪክ ሊያመጡልህ ይችላል። ነገር ግን የጆሮ መበሳት ታሪክ እዚህ ፓርት ላይ ነው የምታገኘው። ዳዊት በእግዚአብሔር ቤት መቆየትን ስለሚፈልግ እንደ ባሪያ መቆየት ስለሚፈልግ ያችን ምሳሌ ነው የተከሰው። ኤኒዌይስ እንደዛ ነው አንደርስታንድ ማድረገውና ያስረዳህበት መንገድ ደግሞ ባይዘው 100% በጣም ደስ የሚል አንደርስታንዲንግ ነው። እዚሁ ዘጸአት ላይ ከፍ በል ዝቅ በል እንዳትሉኝ እንጂ የሚገርም አረዳድ ነው። እንደዛ ነው። አይ ጥሩ። እሺ ይምሩ ቀጥል። ያለ ጀዛኩሙላህ ህዝቡ ብዙ ነገር ተምሯል። በዚህ የመጽሐፍ ቅዱስ ላይ እንደዚህ ነገሮችን ማንሳት እንችላለን። ይሄ የሚያሳየው መሰላችሁ ክርስትና እምነት ራሱ ሲመሰረት የመጽሐፋቱ ሲጻፍ ራሱ አብዛኛው ጊዜ በቃ ሆነ ኢየሱስን ከፍ ለማድረግ ወይም ደግሞ እንትኖችን ለመፍጠር ስቅለትን ለማሳየት ብዙ ነገሮች ይጠቀማሉ። ግን ሲጠቀሙ ኢማ በትክክል አልጠቀሱም ወይ ኢማ መጽሐፍ ኢየሱስ እንደዚህ ሰድበውታል ወይም ደግሞ ጣዖት አምላክ ወይም ደግሞ የማይሰማ አድርገውታል። በሆነ መንገድ ብቻ አያስኬዳቸውም። እያንዳንዱ ብትመለከቱ አብዛኛው አብሶ ማቴዎስ ከሌሎቹ ወንጌል ለየት የሚያደርገው ነገሮች አሉ። ምሳሌ ተገደሉ ብሎ ቅድም ጠቅሰውት ነበር። ህፃናት ይገደሉ ነበር በኢየሱስ ዘመን። ለምን ሲባል በራማ ድምፅ ተሰማ የሚለው ትንቢት ይፈጸም ዘንድ ይልሃል ተባለ ይልሃልና እያንዳንዱን ነገር ትንቢት ጋር ለማጋኘት ይሞክራሉ። ግን ይሄ የሚያሳየው መጽሐፍን እንኳን ቢላህ አለይኩም አንድ ሰው መጽሐፍ ተሰጥቶት ያንን አንብቦ ኮፒ ማድረግ ቀላል እኮ ነው አይደል እንዴ? ደግሞ አውዱን አይጠብቁም። ምሳሌ ኡስታዝ ወሂድ እየተናገረ የቲክቶክ ጀማዎች እኮ ሁላቸውም ጎበዝ ናቸው፣ አንበሳ ናቸው አለ። ከሆነ በኋላ መጣሁኝና እኔ በኡስታዝ ወሂድ የተባለው አንበሳ ነው የተባለው ይፈጸም ዘንድ ኢምራን ወደ ቲክቶክ መጣ ብዬ ብናገር ገብታችኋል? ኡስታዝ እንደለው ጃቤ ኡስታዝ ምሳ አቡበከርና ጃ ጎበዝ ናቸው፣ በጣም አንበሳ ናቸው አለ። እኔ ከበቷ በቷ መጥቼ በኡስታዝ ወሂድ አንደበት ላይቭ ላይ በዚህ ቀን አንበሳ ናቸው የተባለው ይፈጸም ዘንድ እኔ ወደ ቲክቶክ መጣሁኝ ብዬ ብናገር፣ ይሄ ነው ማቴዎስ ያደረገው። ይሄ ነው የአዲስ ኪዳን ጸሐፊያን እነ ጳውሎስ ያደረጉት። አያችኋ? ለምን ራሴን ፌመስ ለማድረግ ኡስታዝን ተጠቀሙት ማለት በዛ ልጅ ከሄድን ማቴዎስም ደግሞ ኢየሱስን ፌመስ ለማድረግ የሆነ ክብር ከፍ ለማድረግ ሳያስበው እንደዚህ የሚያስቀጥሱት ያነሰ ለኢየሱስ ተጠቀማልና በእውነቱ ያሳዝናል። እና ያው ይሄ የሚያሳየው ጸሐፊው ራሱ መጽሐፉም ችግር እንዳለበት ጸሐፊውም ችግር እንዳለበት ችግር ያለበት መጽሐፍ ደግሞ ለእምነት መመስረቻ አይሆንም። ትልቅ 4 ነጥብ 1 2 3 4 ዘግተናል። ጨርሻለሁ። ጀዛኩሙላህ ቀጥሉ። መናገር አልቻሉም ማለት ነው፣ በዚህ አይነት ደረጃ ማለት ነው። ምክንያቱም በቃ እያንዳንዱ የተናገሩት ነገር ወደ ትንቢትነት ስለሚዞር። እሺ ኤልኖሴ ቀጥሉ። ብራከስ እንዴት ነህ? ሰላም ነህ ወይ? አሎ አስቆየንህ በጣም። እሺ ያው ቀጥሉ። ዛሬ ርዕስ አለ፣ በዛ ዙሪያ ቀጥሉ። አይ ሀቢቢ አቡኪ ወይም ፒኪ የሚመቻችሁ ከሆነ ቀጥል ኢንሻአላህ። እኔ ርዕሳችሁም አልገባኝም አልተመቸኝም ይምሩ፣ ለዛ ነው። አይ እንደዛ ከሆነ ርዕስ እናስቀምጥና በርዕስ እናውራ። እሺ ኤልኖሴ ሰላም ብያለሁ። እሺ እንዴት ነው? አልሐምዱሊላህ። ልጠይቅህ ትጠይቀኛለህ? አይ የጠየቅኩህ የጀመርከው ሐሳብ ስላለ መቀጠል ትችላለህ። አይ አንድ ርዕስ ላይ ወገኔ ከአንድ ሰዓት በላይ አንቆይም፣ ሰውም ይሰለቻል። ዙም ማየት አለበት አይደል? ያ ጊዜ ከፈለክና እናወራለን። አልመለስከውም። አጣመህ ስለመለስከው አንተ ራሱ አጣመህ ነው የመለስከው። አንተ አጣመም ካልከው አራተኛ ሰው ነህ አንተ። አራቶቹ አምነው ነው የወረዱት፣ አንተም አምነህ ልትወርድ ነው። ግን ታደክፈናለህ እና ሰው ምንም እኔ አላምንም። ማመን ምናምን ሳይሆን
መጀመሪያ መጽሐፍ ቅዱስን ተሳሳተ ካልክ ቁርአንን እንደተሳሳተ እያወራ ነው። ቁርአንን ማሳሳት ወገን ያ ዘለህ መጽሐፍ ቅዱስ ሰማ ቁርአን ዝም ብለህ ገብተህ አታምቦጨርቅ። አያህ ዘለህ ወደ ቁርአን ገባ። መጽሐፍ ጎዶሎ ስለሆነ ማለት ነው። በመጽሐፍ ቆይ የምታወራ ከሆነ እንቀጥላለን፣ ካልሆነ ግን ላወርድህ እገደዳለሁ ማለት ነው። ስለዚህ ጥያቄ ትመልሳለህ። መልስም ወገኔ ሳሳጥርልህ እንደፈቀድኩ ጠይቀኝ። ልጠይቅህ እኮ ፈቅጄልሃለሁ። ጠይቀኝ ወይም ልጠይቅህ እኔ ምረጥ። ምርጫው አንተ ጋር ነው ያለው። ጠይቅ፣ ችግር የለውም። ግን ይኸውልህ አንድ ነገር አትሳሳት ነው። መጽሐፍ ቅዱስ ተበረዘ ካል ቁርአንም ተበርዟል እያልክ ነው። ታሳየኛለህ። ችግር የለውም። እንደዛ የሚተካስ ነው እኮ አልኩህ። አሁን መጽሐፍ ቁርአን አንዴ መጽሐፍ ቅዱስ እና ቁርአን የተለያዩ መጽሐፎች ናቸው። ቁርአን ያለህ ቃለው፣ መጽሐፍ ቅዱስ ደግሞ የሰዎች ታሪክና የሰዎች ሐሳብ ነው። የማጋነቅ አታገጥ። ጥያቄ ልጠይቅህ ትፈቅድልኛለህ? ቁርአን ራሱ ያለ ቃል መሆኑን እኮ ምንም እንትን የለም። አሳይካለሁ። አሁን መጀመሪያ ጥያቄ እሱን ተረት ልትነግረኝ ነው። እሺ ጥያቄ ልጠይቅህ ክርስትና መጽሐፍ ቅዱስ ላይ ልጠይቅህ። እሺ ግን ይሄንን አስተካክል። ችግር የለም፣ በኋላ እንመጣበታለን። አታስብ። እሺ መጀመሪያ ይኸውልህ በደንብ ነው። ችግር የለውም፣ ወደ ጥያቄው እንሄዳለን። ቁርአን መጽሐፍ ቅዱስ ተበርዟል ካልክ ምክንያቱም ቁርአን መጽሐፍ ቅዱስ በመጽሐፍ ቅዱስ እንድታምን ስለሚያስረዳ መጽሐፍ ቅዱስ ተበርዟል ካልክ ቁርአን ደግሞ የበለጠ መበረዙን ልታሳይ ነው ማለት ነው። ስለዚህ ይኸውልህ መጽሐፍ ቅዱስ እንዳልተበረዘ ቁርአን ይናገራል፣ እመኑበት ይላል። ምክንያቱም በመጽሐፍ ቅዱስ በተውራት እንድታምኑ ብዙ ቦታ ይናገራል አይደለ? በመጽሐፍ ቅዱስ ደግሞ ከተበረዘ ካልክ መች ተበረዘ? አንደኛው መበረዙን መች? ምክንያቱም አሁን ቁርአን እኮ ስለ ኢየሱስ እንኳን ከመቶ ዓመተ ምህረት የተጻፈን ከ600 ዓመት በኋላ መጥቶ ሊያስተካክል አይችልም። አዲስ አህያ ሁሉን ጫንብኝ ይላል ተባለ። እውነት ነው። ሁሉን ነገር በአንድ ያሳ ረጋ ብለህ እስኪ እንደ ትልቅ ሰው ረጋ ብለህ አውራ። ዝም ብለህ አትጥቀስ ርዕስ። አንደኛ ከመጀመሪያው ሐሳብ ልነሳ። ቁርአን መጽሐፍ ቅዱስ መኑ ይላል ብለህ ማስረጃ ታቀርባለህ። ግን ሁለተኛ ፖይንት ደግሞ ያ ጀማዓተል ኸይር እዚህ ጋር ያላችሁ አይታችኋል። አንድ ክርስቲያን በመጽሐፍ ቅዱስ ቁሞ ሊያወራ አይችልም። ቅድም አይታችኋል። አሁን ተረኛ ነው እሱ። ከቁርአን ላይ በመጽሐፍ ቅዱስ እመኑ የሚል ያሳየኛል። እኔ ደግሞ መጽሐፍ ቅዱስ የተቃጠለ የተበረዘ ቄስ እግሩን ከእጅና ከእግሩ መጽሐፍ እንደሆነ እያንዳንዱን በማስረጃ አሳያችኋለሁ። ግን አሁን ወገናችን መጽሐፍ ቅዱስ ላይ ቁሞ ሊያወራ ስላልቻለ መጽሐፍ ቅዱስ ስላሳፈረው ቁርአን ላይ ልምጣና ወገኔ ቁርአን ላይ ዋሽተሃል። ቁርአን ላይ አዳምጥ ወረደኝ ተመለስ። ቅድም ወርዳ ተመለስ። ቁርአን ላይ ስለዋሸ ማለት ነው። የትኛው ክፍል ላይ ነው በመጽሐፍ ቅዱስ እመኑ ያለው? አምጣ ያላ ስለ ዝሙት የሚያወራ መጽሐፍ መኃልየ ሰሎሞን ምዕራፍ 8 ላይ ስለ መራቢያ አካል የሚያወራ መጽሐፍ፣ ዘዳግም 23 ላይ ስለ ብልግና የሚያወራ መጽሐፍ የት ላይ ነው ቁርአን እመኑበት ያለው? ያላ ግባና አሳየን። ቁርአን የትኛው ምዕራፍ የትኛው ቦታ ላይ ነው እንደዛ ያለው? አሚር ቁርአን ክፈትለት። በጋኔን መኑ ያለ መጽሐፍ ቁርአን አለ እንዴ? እኛ እንደዚህ አይነት አይወርድም መቼስ እግዚአብሔር አያወርደውም እንዲህ አይነት መጽሐፍ። በጋኔን መኑ ያለ የሚል ቆይ አንዴ ረጋ ጋኔን አንተ ጋኔን ምንድነው አንተ ጋር የተጻፈው? እመኑ እሺ ወላሂ መጽሐፍ ብዙ ያሱ ጋኔናት ራሱ እንደሚያምኑ አለ። ወላሂ አለ። አሳይ ካለው እሱ በጋኔን እንደሚያምኑ አለ። ይሄ ሸፍነው አንተ ሸፍነው አሚር ሸፍነው እንዴ ምንድነው ተሳየ? እሺ አሁን ኤልኖሴ ቁርአን ላይ በመጽሐፍ ቅዱስ እመኑ የሚል አለ ብለሃል። የት ላይ ነው ያለው? በአላህ ለየው እስኪ ኤልኖሴ የት ላይ ነው እንደዛ ያለው ቁርአን? እንትና አሚር ቀስ አድርጋ አሳያቸው። አንተ ከላይ ያለችውን ቀስ አድርጋ በሙድ ሸፈን ታጓለህ። ሳይት አላለ ዝም ብላችሁ ሴቶች አታነቡት፣ ወንዶች ብቻ ዝም ብላችሁ አይታችሁ ባላይ የለፉት። በዚህ መጽሐፍ ነው ቁርአን ምን የሚለው? do you think that ችግር የለውም ግን for the sake of argument ችግር የለውም እንቀበላችሁና ግቡና አሳዩ። የት ቦታ ላይ ነው ቁርአን በመጽሐፍ ቅዱስ እመኑ ያለው? ያው ፈቀደላችሁ። ስለዚህ አሳዩን ግቡና። ምንድነው አንተ የሆነ እንትን ተወዳጅ ትገባለህ? ኔትወርክ ነው ምንድነው? ሱራ 3 ምንድነው የሚለው? ያላ አሚር ክፈትለት።
እሺ ያው አሳየት ላይ ነው በመጽሐፍ ቅዱስ ማን የሚለው ተከፍቶልሃል። እሺ አንብቦ አሳየን ቦታውን የት ላይ ነው? ከማንበብ በፊት አሳየኝ። እዚህ ቦታ ላይ በመጽሐፍ ቅዱስ ላይ ብለህ አሳየኝ ይላል። ይኸውልህ ቆይ ከእርሱ በፊት ያሉትን መጽሐፍ የሚያረጋግጥ ሲሆን አንብቦ ወይ አቅርብልኝ። ግን አየህ አይደል አሁን እዚህ ጋር በመጽሐፍ ቅዱስ ነው የለም አታገኝም። ግን አንብብልህ። ኦያ ከእርሱ በፊት ከቁርአን በፊት ያለው መጽሐፍ የቱ ነው? መጽሐፍ ቅዱስ አይደለም። ወረበ መጽሐፍ ቅዱስ አይደለም። ወረበል ካባ አይደለም። መጽሐፍ ቅዱስ ካክ ታቀርባለህ። ማስረጃ ታቀርባለህ። ወገኔ ታቀርባለህ። አልለቅህም። እንደዚህ በቀላሉ አልለቅህም። መጽሐፍ ቅዱስ ላይ ታቀርባለህ። እኔ ጋር አሳይካለሁ የትኛው መጽሐፍ እንደሆነ ከቁርአን በፊት ያለው አቀርብልሃለሁ። ክፈት ቁርአን ነው ላንብብላችሁ። ያው ቁርአን ሱራ 2 ሱረቱል መርየም ሱረቱ አሊ ኢምራን ቁጥር 3 ላይ አለ። እሺ ከእርሱ በፊት ያሉት መጽሐፍት የሚያረጋግጥ ሲሆን መጽሐፍን ቁርአንን በአንተ ላይ ከፋፍሎ በእውነት አወረደ። ወደ ጎናግልን ተውራትና ኢንጂልን አውርዷል። ምንና ምን? ተውራትና ኢንጂል 4 ነጥብ። አያህ መጽሐፎቹ እነዚህ ናቸው። ቡም ያሁላጮት የተከበ ዘጋ ነው። አሁን ተውራትና ኢንጂል ምንድናቸው አስረዳሃለሁ። ግን መጀመሪያ መጽሐፍ ቅዱስ ያልክበትን የት ላይ ነው ያለው? ወገኔ መጽሐፍ ቅዱስ ማለት ተውራትና ኢንጂል ማለት አይደለም። መጽሐፍ ቅዱስ ማለት ከ66 በላይ መጽሐፍ በጴንጤ በኦርቶዶክስ ነው የ81 ኢምራን ለምን እንትን ትላለህ? መጀመሪያ ተውራትና ኢንጂል ማን ጋር ነው የወረዱት? በቃ እሱን መልስልሃለሁ። ግን መጀመሪያ አንተ ማሳየት አለብህ። በመጽሐፍ ቅዱስ እመኑ ያለበት ማሳየት አለብህ። እኔ እነግርሃለሁ ተውራትና ኢንጂል በማን ላይ ነው የወረዱት? መንጋ አይደለም ኡስታዝ ይቀጥል። ተውራትና ኢንጂል ማን ላይ ነው የወረዱት? 4136 አውጣለት። አንተኛው ውጣ። ከኢምራን ጋር አይደለ እንደ እያወራን ያለ ነው። ለምን እንትን ትላለህ? እሺ አንተኛ ውጣ። አጂብ ነው ያ ጀማ። አንተኛ ውጣ። ይገርማል። ኡስታዝን ምንድን ይሄን ያክል ድምጽ ስትሰሙ ትረበሻላችሁ? እሺ አንዴ እኔ ላውራ ወይ ታወራለህ? ነው ይሄን ጨርሳ እንዴ ኡስታዝ ያለውን ይነበብና ከዛ ሐሳቡን ጠቀልላችኋለሁ። ያ ጀማዓት ያው በመጽሐፍ ቅዱስ እመኑ ነው ያለው። መጽሐፍ ቅዱስ ማለት የ81 መጽሐፍ ስብስብ ነው። እንደዛ ነው የመጨረሻውን ያመጣም። ተውራትና ኢንጂል ምንድናቸው እናስረዳለን። ችግር የለውም። እሺ ዙም አድርገው አሚር ዙም አድርገው ኡስታዝ 4 ስንት ነው ያለው? 36 ላይ ነው። ከበፊቱ ያወረደው መኑ ነው የሚለው የወረደውን እንጂ የተጻፈው እንደዚህ በሰው እጅ የገባበትን አይደለም። ስለ ባይብል አይደለም የሚያወራው። ከበፊቱ ያለው መጽሐፍ የሚያረጋግጥ ባለ ሱረቱ አለ ኢምራን 3 ላይ ሱረቱ ኒሳ ምዕራፍ 4 ቁጥር 139 ደግሞ እናንተ ያመናችሁ ወይ ይልና ከበፊቱ በወረደው መጽሐፍ እመኑ ይላል። ስለዚህ የወረደውን ነው ሊያረጋግጥ ቁርአን የመጣው እንጂ ባይብልን አይደለም። እሱ እንድታዩ ስለፈለኩኝ ነው። እስቲ ይኸው ጀዛከላሁ ኡስታዚ። ይሄ ነው እኛ ቅድም ያስቀመጥነው። እዛው ላይ ራሱ ተውራትና ኢንጂል ይለዋል። እዚህ ጋርም እንደሚያው ባወረደው መጽሐፍ ነው የወረደ መጽሐፍ ነው። የነሱ መጽሐፍ ደግሞ ማቴዎስ፣ ማርቆስ የጻፈው ነው። ሲጀመር ቁርአን ምንድነው የሚለው? ወአተይናሁል ኢንጂል አለ። ወንጌልን ሰጠ ነው። ለማን? ኮሜንት ላይ ጻፉ። አላህ እንጂ የሰጠው ለማን ነው ያ ጀማ? ለኢየሱስ ወይም ለኢሳ አለይሂ ሰላም አይደለ? ለሳቸው የሰጠው አይደለ? አሁን ያለው የማን ወንጌል ነው? እስኪ አሳየን አሚር። የማን ወንጌል ነው ያለው? አሁን ያለው የማቴዎስ፣ የሉቃስ፣ የጴጥሮስ የምናምን ነው ያለው አይደለ? የሰባቱ ምናምን ብዙ ወንጌሎች ነው ያሉት። መጽሐፍ ሄደው 4 አሉ። እነዚህ እነ ማቴዎስ እነ ማርቆስ የተባላቸው እነዚህ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ያቸው እነዚህ አሉ። አያችሁ እነዚህ ናቸው። ቁርአን ምን ያለው በየትኛው ነው? በኢሳ ላይ በወረደው ነው። ዘጋን። ሁለተኛ ኦሪት ደግሞ አሁን ስንት ኦሪት አለ? 5 ኦሪት አለ አይደለ? እናው ልስጥክ ማየው ማለት ትገረማለህ እኮ ቁርአን ራሱ ያስቀምጠዋል። ልስጥክ 5 መጽሐፍ እንደበረዙ ይናገራል። 5 መጽሐፍ ብለው ቆይ እሺ ሱረቱ አልአዕራፍ አይደል? ሱረቱ አልአንዓም ቁጥር 91 ሶሪ ሱረቱ አልአንዓም ቁጥር 91 እሺ ያው ተመልከቱ ምን አለ አላህ አንዴ ያውጣውና አነብላችኋለሁ። ወማ ቀደሩላህ ሐቀ ቀድሪ ኢዝ ቃሉ ማ አንዘለላሁ ዐላ በሸር ሚን ሸይ ይላል። ያው አላህ በሰው ላይ ምንም አላወረደም ባሉ ጊዜ አላህን ተገቢውን ክብሩን አላከበሩትም። እንዲህ በላቸው ያንን ብርሃንና ለሰዎች በሪ ሆኖ ሙሳ ያመጣውን መጽሐፍ ማን አወረደው? እሺ
መጽሐፎችን ክፍልፋይ የምታደርጉ ስትሆኑ ማን አወረደው? የወደዳችሁትን ትገልጻላችሁ፣ ብዙውን ትደብቃላችሁ። ምን አደረጓል? ክፍልፋዮች ታደርጋላችሁ አለ የምታደርጉ ስትሆኑ። ስለዚህ መጽሐፉ ምን አድርጓል? የሙሳን መጽሐፍ ከፋፍለው ሸንሽነው 5 መጽሐፍ አድርገዋቸዋል፣ በርዘውታል። አሁን ያለው 5 መጽሐፍ ነው። አላህ ደግሞ ያወረደው ለሙሳ 1 መጽሐፍ ነው። ስለዚህ ጭራሹን አይመለከትም። ቃል ልግባላችሁ፣ ክርስቲያን ለምን ኢላዊ መልቂያማ አይፈጅም? መጽሐፍ ቅዱስ የሚባል መጽሐፍ ከቁርአንም ሆነ ከሂስትሪ ሊያሳይ አይችልም። በኢየሱስ ጊዜም አልነበረም፣ በታሪክም አልነበረም። ባይብል የሚለው ቃል ራሱ የመጣ ከጊዜ በኋላ ነው። ኢየሱስ ካደረገ መጽሐፎች ሰብስበው ነው። በብሉይ ኪዳን ጊዜ ያሉት መጽሐፍና በአዲስ ኪዳን ያሉት መጽሐፍ ሰብስበው ባይብል በጠሯቸው። ይሄ ነው ያለው። ቅዱሳን መጽሐፍት ራሱ መባል የለባቸውም። ስለ ብልግና የሚያወራ ቃል ቅዱስ መጽሐፍ ሊባል በተአምር አይችልም። እንደዛ ከተባለማ ስንቱ ቅዱስ ሆነ፣ ስንቱ ቅዱስ ሆነ። መኃልየ ላይ እንትን ትልቅ ነው እንትን ነው እያለች እያወራች፣ ጡቴ እንትን ነው እያለች እያወራች፣ ይሄ የፈጣሪ ቃል ነው። ለቃሉ ይቅርታ እህቶቼ፣ ይቅርታ ግን መጽሐፉ ነው ያለው። ወላሂ እንደዛ ያለው እና ይሄን የፈጣሪ ቃል ብሎ መቀበል በእውነቱ ጤነኛ ሰው ሊቀበለውም ሊያደርገውም አይችልም ማለት ነው። ለማንኛውም አያችሁ እስልምናችን እንደዚህ መልሳለሁ። ክርስትና ግን ስለ መጽሐፉ ሲነሳ ዘል በቁርአን ካልተደበቀ ይመልሳል። ኢምራን በቃ አንተ ጥበበኛ ነው አወራ ነው የሚባለው። ታዲያ እንዴ ለምን እንደማወርድ ኡስታዝ ሰማ እኮ እንደ ጌታ ድምጽ ሲሰማ ጮህ እኮ አልታወቅም። ጮሃል እኮ ወላሂ ጮሃል። ኡስታዝ ሲያወራ ጮህ እኮ ዳውን ተነሳብህ፣ ጋኔ ነው ተነሳብህ። ዛሬ ተነሳብህና አስጮህህና ለዛ ነው የወረድከው። ዛሬ ያለበት ሰው ደግሞ እዚህ ምን ያደርጋል? የኡስታዝ ድምጽ ይረብሻችኋል። ለምን እንደሆነ አንተ ጋር አላወራም እኮ ወዳው ኡስታዝ ሲያወራ አንተ ጋር አላወራም ወዳድ ምናምን አልከውና ኡስታዝን ይሄን አከለ አትፍራው። እሺ ተው፣ ሰው አትፍራ። ፈጣሪህን ብፈራ ይሻላል፣ ኡስታዝን በምፈራው ልክ ማለት ነው። አሁን ተመለስና መጽሐፍ ቅዱስ የፈጣሪ ቃል ነው ወይስ አይደለም? ሄደ አሁንም ተነስቶበት ታችሁ ነው ያለው። የኡስታዝን ሰለት ተራራታለህ ነው አሁንም ተነሳበት። ኦኬ ሶሪ አሁን ኡስታዝን ላይ እንትን ያለበት። ኦኬ ሶሪ፣ በጣም ይቅርታ። እኔ እኮ መች ገባኝ የእሱ ድምፅ ነኝ። ይቅርታ ለማለት ኖርዝ ለንደን ሰላም ብያለሁ። ኢምራን እኔ ነኝ። ትቀጥላለህ ግን በሰንሳጅ ከሆነ የምታዳምጥ ከሆነ ካልሆነ ግን እንትሆናለህ ታች ነህ ታብታብ ታደርጋለህ ማለት ነው። አካውንት ያገ ትመጣለህ ታብታብ ታዳምጣለህ ማለት ነው። ጥሩ ተስማማለህ? በዚህ ይመቻል። አይ እኔ በጣም አድማጭ ነኝ፣ እንደሌላው አይደለም። ፖላይት ነኝ። እሺ አታስብ። እሺ በቀደም እንቀጥል። አይ አዲስ ሐሳብ ነው ያለኝ። አይ ቆይ አይደለም የለም እንደዚህ ዘለህም አትሄድም። እንትና ማሂሩ የአሜሪካ ቅድም ጥቅስ አውጣልህ። መጽሐፈ መሳፍንት ምዕራፍ 13 ሂድልህ። ምናልባት ኖርዘን ማለት ነው የምር እንደሌሎች አይደለም። እሺ በጣም ይቅርታ ጣልቃ ገባሁኝ። በጣም ተወያይ ስርዓት ያለውና የተማረ እና ከሌሎችም ለየት ይላልና ልንገር ብዬ ነው። ችግር የለውም። ሰሞኑ ቤተሰብ ነው ኢምሮን ስላላወቀኝ ነው። እኔ ቤተሰብ ነኝ፣ ቤቱን አከብራለሁ። እሺ ኢምሮን። ኦኬ ሶሪ። እንደዛ ከሆነማ እኔ እኮ የቅድሙ ልጅ መስለኝ ነው። አይደለም። እኔ ቤቱን አከብራለሁ። ልወያይ ነው። አንድ ሐሳብ ካለኝ እሱን አቅርቤ የሚሰጠኝን ሐሳብ ይዤ እወጣለሁ ይመስለኛል። ኡስታዝ ላስት ላይ ከኡስታዝ ጋር አውርቻለሁ። አሁንም ኡስታዝን ባወራውላ ደስ ይለኛል። እሱን ነበር አላማ አድርጌ የመጣሁት። አይ ኡስታዙና ካለ ግባ። አይ ሶሪ በጣም ይቅርታ። እኔ የመሰለከ የቅድሙ ልጅ አወቃችሁት። ቅድም ተሳቢ ነው ይገባኛል። ለዛ አካውንት ቀይረህ ገባ ያልኩ አካውንት ቀይረህ ገባ ስለነበረ ለዛ በጣም ይቅርታ ይገባኛል። አይ እንደዛ ከሆነ እንደ አዲስ እንጀምርና ከየት ቤተ እምነት እንደ አዲስ እንተዋወቅ። እኔ ኢምራን እባላለሁ። ማን ልበል? ኦኬ እኔም አንተን ሳገኘ ለመጀመሪያ ነው። ላይክ ኖርዝ በሚለው ያዝልኝ፣ ግን የሐዋርያት እምነት ተከታይ ነኝ። እሺ የትኛው ከየትኛው ቤተ እምነት? የሐዋርያት እምነት ተከታይ ስልክ ሁሉም እኮ እንደዚህ ነው የሚሉት። ዲፋይን አድርግልኝ ነው። አይ እዚህ ላይክ ልክ ነው የድርጅቱ ስም አለ፣ የሐዋርያት እምነት ተብሎ አለ። ኦኬ በምንድን ነው የመጣው? ኦልጂሰስ ነህ? ኦጂ ነህ ወይስ ምንድነው? ያ በተለምዶ የሰው ልጅ ኦልጂሰስ በማለት ይሰይሙናል። እንግዲህ ስም እንደሆነ ያው ይሰየምልሃል አይደል? ያ አይ አስታውስኩ። ቀጥሩ ባለፈው ሪከርድ ሰምቻለሁ። ኡስታዝ ጋር ስትወይ ደስ የሚል ቆይታ ነበር የነበራችሁ። እንደዛ ከሆነ ኢንሻአላህ እኔ ጋር ደግሞ ዛሬ ስለ መጽሐፍ ቅዱስ እናወራና ያ በ66 ታምናለህ አይደለ? 66 መጽሐፍ ቅዱስ ኦፍ ኮርስ አምናለሁ። ግን ምን አለ መሰለኝ ኢምሮን ላይክ ባለፈው ከኡስታዝ ጋር ባወራሁት ነገር የተወሰነ ንባብ ውስጥ ገብቻለሁ። ገብተዋል። አንድ ነገሮች ባዮግራፊካል ዳታዎችን ቼክ ማድረግ ጀምሬ ነበርና አንዳንድ ፖይንቶችን ልጠይቀው ፈልጌ ነው። ዲቤት ላደረገው አይደለም፣ አንዳንድ ፖይንቶችን ለማወቅ ያክል ነው። ኢንሻአላህ። አይ ኡስታዝማ ስራ ነው ያለው አሁን። ለዛ እኮ ነው ባለፈው አንተ እንትን ልትለኝ ትችላለህ።
ይቻል በምችለው አለሁልህ። ግን ሙሉ ያወራሁን አልሰማሁም። ኡስታዝ ጋር አወራችሁት ሙሉ ለሙሉ ማለት ነው። ግን ሐሳቡን አይ ቲንክ ኢየሱስ አብ አይደለም የሚለውን አይደለ? ካልተሳሳኩኝ አንተ ጋር ነው ያወራው። ኦፍ ኮርስ ወደዛ አይነት ሐሳብ አለው። ግን ላይክ እኔ ላይክ ልጠይቅ የገባሁት አንድ ነጥብ ነው። ኡስታዝ ላይክ የኔን እንትን ነጥብ ለማግኘት ብዙ ጥያቄዎችን አቅርቧል። የኔን ነገር አንደርስታንድ አድርጎታል። አይ ሆፕ እሱም ከእንደዛ አይነት ወደ እስልምናው ስለገባ የኔን ሐሳብ ለመረዳት ብዙም አልከበደውም ብዬ አስባለሁ። ግን እኔ በዋናነት ያነሳሁት ሐሳብ ኢየሱስ ላይክ ኢብራሂም የሚባል ነበር። አይ ሆፕ ያን ሰዓት ኢየሱስ ሙስሊም ነው በሚል ሐሳብ አንስቶ ነበር እና በዛ አንድ ሁለት ጥያቄዎችን አቅርቤ ነበር። ቀጥልሽ ይቻላል። አሁንም አቅርብ። ኢየሱስ ያው ሙስሊም ነው ተብሎ ይታመናል አይደል? ያ እንደዛ ያስባለው ኤቪደንስ ምንድን ነው? ጥሩ ጥያቄ። እሺ ግን መጀመሪያ ይሄን ስጠይቅ በምን እንድመልስልህ ነው? በእስልምና መነጽር ወይስ በክርስትና መነጽር? ያው በእስልምና ብትሄድ ብዙም አክሰፕት ላላደርግ ይችላል። ምናልባት ነብዩ መሐመድ እንዲህ ያለ ብትለኝ ሊሆን ይችላል። ግን በክርስትና በእኔ በኩል ወይም ደግሞ በታሪክ በኩል እንዴት ጂሰስ ላይክ ኢየሱስ ሙስሊም ነው ልትል ቻልክ? ከቁርአን ውጪ ማለት ነው። ሌላ ኤቪደንስ ይኖራል? ይኖረኛል። እሱንም አቅርብልሃለሁ ኢንሻአላህ። ግን መጀመሪያ በአንድ በሁለት ነገሮች እንስማማ። ያው ሙስሊሞች የምናምነው በቁርአን ነው። ወርድ ኦፍ ጋድ የፈጣሪ ቃል ብለን የምናምነው ቁርአን ነው። ከቁርአን ውጭ ትክክለኛ መጽሐፍ አለ ብላ አናምንም። የአምላክ ቃል የሆነ ማለት ነው። አምላካችን ቁርአን ላይ ባስቀመጠው ሱረቱል መርየም ላይ ብትመለከት ቃለ ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነቢያ ብሎ ያስቀምጣል። ተወፈኒ ሙስሊማ ብዙ ቦታዎች ብትመለከት ሐዋርያትን ጨምሮ ሙስሊም እንደነበሩ ታሪካቸውን አምላካችን ነው። ምሳሌ አምላካችን ወይት ቃል አላሁ ለሐዋርያት ኢሳ ይላቸዋል ፈህል አንቱም ሙስሊሙን ሙስሊም ናቸው እንዴ ስላቸው አስለምና ለያ ብዙ ቦታዎች ላይ ከማቃ ይናገራሉ። ሐዋርያትን ጨምሮ ሙስሊም እንደነበሩ ማለት ኢሳ ውስጥ ጠይቋቸው ከፈለክ እሱን አንዴ እንመልከተው። ያው አትቀበለውም፣ ግን ሙስሊሞች ምን እንደምናይ ልግለጽልህና ከዛ በኋላ በክርስትና ደግሞ ያለው አሳይካለሁ። አክቹአሊ በክርስትና ማቅረብ እችላለሁ። እሺ አሜሪካን መፈተን የምችል ከሆነ ክፈትልኝ። ከሱረቱል ማኢዳን ጀምርና ሱረቱ አሊ ኢምራን ቁጥር 19 ክፈትልኝ። ሶሪ ሱረቱ አሊ ኢምራን ቁጥር 19። እሺ እንደዚህ ይላል፣ ኢነ ዲነ ኢንደላሂ አልኢስላም፣ አላህ ዘንድ ተቀባይነት ያለው የተወደደ ሃይማኖት ኢስላም ብቻ ነው። ስለዚህ አምላክ መርጦ የሰጠው እስልምና ነው። እስልምና ደግሞ ትርጉሙ ምንድነው? አልኢስቲስላሙ ሊላሂ ቢልዒባዳ፣ አንድ አምላክን እሱን ብቻ ማምለክ፣ ለሱ ታዛዥ መሆን የሚል ትርጓሜ አለው። እሺ የሐዋርያትን ልስጥ። ያው ስለ ሐዋርያት ስለሆነ የተወራ ያለው ሱረቱል ማኢዳ ቁጥር 111 ሂድልኝ፣ ስለ ሐዋርያት ኢየሱስን ጨምሮ። እሺ ወደ ሐዋርያት እስከዛ ነው አንብበው፣ ከዛ ይከፍትልሃል እሱ። ወኢዛ አውሐይቱ ኢለል ሐዋርይን አለ፣ ወደ ሐዋርያትም አለ በእኔ በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ስለዚህ ኢሳ እንኳን ጠይቋቸው ሙስሊም እንደነበሩ ይናገራል ማለት ነው። ሱረቱ ዩሱፍ ላይም ሙስሊም አድርገን ብሎ ሲናገር እንመለከታለን። ይሄ በቁርአናችን ነው። ስለዚህ በቁርአን አምላካችን ሙስሊም እንደነበሩ ነግሮናል። ይህን ከተስማማን ኖርዝ እስልምና ትርጉሙን ገብቶሃል? መጀመሪያ እስልምና ማለት እንደሆነ ያ አዲስ የምታብራራልኝ ካለ እስቲ ልስማ፣ ካልሆነ ከዛ ውጪ ላይክ የአላህ ተከታይ እንደማለት ይመስለኛል አይደል? ባልሳሳት ሞሮፍ እንደዛ ነው። ግን ደግሞ በደንብ ዲፋይን ላድርግልህ። እስላም ማለት ምንድነው? ሉገተን አልኢስቲስላሙ ሊላሂ ቢልዒባዳ፣ ኢስላም ማለት ታዘዘ አስለመ ከሚል የመጣ ሲሆን ትርጉሙ አልኢስቲስላሙ ሊላሂ ቢልዒባዳ፣ ለአንድ አምላክ እሱን በአምልኮ እሱን ብቻ ማምለክ ነው። ፈጣሪ እንደሆነ እሱ ማመን፣ እሱን ብቻ ለሱ ብቻ መገዛት የሚል ትርጓሜ ያለው ይሄን እኛ ዊ ኮል ኢት ኢስላም። አንድ ሰው አስለመ ብለን ጠራው። ለዛ ነው ቁርአን ላይም ታዛዥ ናቸው ሊሰላቸው አስለመ የሚል ቃል የሚጠቀመው ማለት። ስለዚህ ሙስሊም ታዛዥ ለአንድ አምላክ እሱን ብቻ ማምለክ የሚል ትርጓሜ አለው። ኢዛ ክሊል ግልጽ ነው? እየሰማሁ ነው። እሺ በዚህ አናሎጂ ከሄድን ኢየሱስ ለአምላኩ ይታዘዝ ነበር አልነበረም? ኢየሱስ እኮ እኔ አምላክ አለው ብዬ አላምንም። ኦኬ ኢየሱስ አምላክ አለው አታምንም? እሺ ችግር የለውም። እንደዛ ከሆነ ኢየሱስ አላህ ብሎ እንደሚናገር ብናሳየሳ፣ አላህን ብሎ አምላክ እንዳለውና አምላኬ እንደሚል ታውቃላችኋል ብናሳየ። እስቲ ሄድልኝ። እሺ ከአላህ የሚለውን ቃል እንጀምርልህና ያው አላህ የሚለው ቃል በኢየሱስ ቋንቋ ቃል በቃል እንደተጠቀመው እንመለከት። ወርድ ባውድ አንድ ፈጣሪ እንዳመለከ ማለት ነው እንዲገባ። መክፈት እየሰማሁ ነው። እሺ እኔ ልክፈትልህ ፋይል ስለሆነ እንዴ እስከዛው አንተ አሚር በመጽሐፍ ውስጥ እግዚአብሔር የሚል ቃል አውጣልኝ። ይሄ ደግሞ አላህ የሚለውን አሳይዋለሁ። አንዴ ታብሌት እየከፈትኩ ነው። እሺ በቃ ነበር እያወራህ የነበረው
እሺ ነው አተልቁኝ አንዴ ሞዴሬተር ካላችሁ አተልቁኝ። ኸይር እሺ ኡስታዝ መጥቶ ያ ጀማ ኡስታዝን አስገቡት። እሺ ኡስታዝ መጥቶ ኡስታዝን አስገቡት። አሁን ምሳሌ ኢየሱስ የሚናገረው ቋንቋ ላይ ያው ታውቃላችሁ ኢየሱስ የሚናገረው ቋንቋ አራማይክ ነው። በዚህ ምንም ክርክር የለውም። ማንም ሳይከራከርም አራማይክ ነው የሚናገረው፣ ጥርጣሬ የለውም። በአራማይክ የአምላክ ስም ማን ነው ስንል የተለያየ ቦታ ብትመለከቱ እዚህ ጋር ያው ምሳሌ አብደላህ እያለ ስለ ጳውሎስ ይናገራል። ኢየሱስ ራሱ አንተ ብቻ እዚህ ጋር ተመልከት። ቆይ ይሄ ስለ ኢየሱስ አይደለም። እዚህ ጋር ብትመለከቱ ዩ አር አሎን ደ አላህ ይለዋል። አንተ ብቻ አላህ ነህ ብሎ ይናገራል። አላህ ብሎ ያስቀምጠዋል። ፈጣሪ እንዳለው ይናገራል።